ምንድነው የኔ ጥያቄ ድነት ላይ ማለት ነው አንድ ሰው አሁን ድኗል ጌታ ኢየሱስን አምኖ ከዳነ ድኗል ሰውዬው ይሄ የዳነ ሰውዬ ኢየሱስን መካድ ይችላል አይችልም የሰባተኛው ቀን የአድቬንቲስት ቸርቾች ቤተ እምነቶች ኢየሱስ ክርስቶስን ሚካኤል ነው ብሎ ያምናሉና ማታም እንደዛ ሲያወሩ ልክ አይደለም ብዬ ሳወራቸው ኢየሱስ ክርስቶስ ሚካኤል ነው ብሎ ሲከራከሩ ነበርና ምን ትላለህ እዛ ላይ? እምነት ያለ ስራ ሞት ነው የሚለው ነገር ትንሽ ጥያቄ ስለፈጠረብኝ ነው። በሰሞኑ ባለው በሚዲያ ላይ በሚናገረው አንድ ሰው ከዳነ በኋላ ድህነቱ አይወሰድበትም፣ አንዳንዱ ደግሞ ድህነቱን ጠብቆ ካልሄደ ይወሰድበታል የሚል እንዲህ አይነት ክርክሮች እና እንደዚህ አይነት እንትኖች ስላሉ ትንሽ በዚህ ቃል መሰረት ምንድነው የሚለው ነገር ጥያቄ ስላለኝ ነው። ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን ምን ማለት ነው? አማን ዘፍጥረት ምዕራፍ 3 ቁጥር 5 ላይ ከእርሷም በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ የሚል ክፍል አለ እና እንደ እግዚአብሔርም የሚል ቃል አለ እና ሌሎቹ የአማርኛ ቨርዥኖች ያው እንደ እግዚአብሔርም ነው የሚሉት ግን ያው ነው ምን ተጨመረና የሚቀይረው ነገር አለ? ኪንግ ጄምስ ላይክ ጋድስ ነው የሚለው። ልጠይቅ አንደኛው ጥያቄ በቅድመ ተከተል ልጠይቅ ይሄ ነው። አንደኛው ጥያቄ ራእይ ላይ ያለው ነው። ራእይ ምዕራፍ 7 ላይ ያሉ እኚህ ከታላቁ መከራ መጡ የሚላቸው ሰዎች ጁሽን ነው በዚህ በጸጋ ዘመን ወደ ጌታ የተሰበሰቡ ክርስቲያኖችን ነው? ምንድነው የኔ ጥያቄ ድነት ላይ ማለት ነው አንድ ሰው አሁን ድኗል ጌታ ኢየሱስን አምኖ ከዳነ ድኗል ሰውዬው ይሄ የዳነ ሰውዬ ኢየሱስን መካድ ይችላል አይችልም? ቀላል ጥያቄ ሊሆን ይችላል። ትንሽ ክርክር ነበረ ከሆነ ልጆች ጋር እየተከራከር ይሄንን እንድትመልስልኝ ምንድነው ምሉ ሰውዬ መካድ አይችልም ፍቃድ የለውም የመካድ ፍቃድ የለውም በቃ ክዳል ብል ሰውዬ መካድ አይችልም ነው ምለው ጥያቄ ላይ ትንሽ ክርክር ነበረ። ይሄ ሰውዬ የዳነ ሰው ጌታ ኢየሱስን መካድ ይችላል አይችልም? ይሄንን እንድትመልስልኝ ነው። ተባረክ። ሁለት ችግሮች ናቸው የሚታዩኝ። አንደኛ የዳነ ሰው ይክዳል ወይ የሚለው ጥያቄ አንደኛ ኮንትራዲክተሪ የሆነ ጥያቄ ነው። አንዱን ኮንትራዲክት ያደርጋል። ሁለተኛው ደግሞ ፈቃድ የለውም አይክድም የሚለው ደግሞ ጭራሹን ሌላ ታሪክ ነው። እሱ ደግሞ እና ሮቦት ነው እንዴ ሰው እሱ ደግሞ ጭራሹን ሌላ ታሪክ ነው። እኔ የዳነ ይጠፋል ብዬ አላምንም። የምር ድኖ ከሆነ አይጠፋም፣ ግን ፈቃዱ ስለተጨፈለቀ አይደለም አይጠፋም። ኦኬ ፈቃዱ ስለታፈነበት አይደለም የማይጠፋው ኦር ምንም ማድረግ ስለማይችል ወይም በቃ እሱ መጥፋት እየፈለገ እግዚአብሔር አጠፋትም ብሎ ስለያዘ ምናምን በሚል አይደለም። ኦኬ በዛ መልክ አይደለም። ለምን ሲባል አንደኛ ልባቸው የተገረዘ ድንጋዩ ልባቸው የወጣ የሚታዘዝ ልብ የያዙ ስለሆኑ ክርስቲያኖች የእረኛቸውን ድምጽ የሚሰሙ ስለሆነ ለዚህ ዓለም የሞቱ ስለሆነ ስለዚህ ከመጀመሪያው ጥያቄ ጋር ተያይዞ የአማኞች የምር እውነተኛ የዳኑ ሰዎች አለመጥፋት ዲፔንድ የሚያደርገው በእኔ ፈቃድ አለመፍቀድ ምናምን መከልከል ምናምን በሚለው ሴንስ ላይ ሳይሆን በእረኛው ብርታት ላይ ነው ፎከስ የምናደርገው። ከእጄ ማንም አይነጥቃቸውም በሚለው ላይ ነው ፎከስ የምናደርገው። እስከ መጨረሻው ሊያጸናችሁ ከክፉም ሊጠብቃችሁ በሚለው ላይ ነው ፎከስ እያደረግን ያለ ነው እንጂ እኔ ደካማ አይደለሁም እኔ ገሃነም መንገድ አይመቸኝም የምል ሰው ስለሆንኩ አይደለም። ዛሬ ከነጋ ያሰብኳቸው ነገሮች በቂ ናቸው እኔን ገሃነም ለመላክ አይደል? ዛሬ ከነጋ ያሰብኳቸው ክፋቶች ቢቆጠሩ በቂ ናቸው ገሃነም እኔን ለመላክ። ግን እየጠበቀ ያለ ኃጢአቶቻችን እንድናስተውል እንዳንደብቅ
የእግዚአብሔርን ፊት እንድንፈልግ በውስጣችን ስራ የሚሰራው መንፈስ ቅዱስ ነው። ዳሴ እንደዛ እያደረገ እውነተኛ አማኞችን እስከ መጨረሻው ይወስዳቸዋል። ሶ መጽሐፍ ቅዱስ ላይ ጄኒውን የሆነ ፌዝ የነበረው እውነተኛ የሆነ መዳንን አግኝቷል የተባለለት ግለሰብ ከዛ መልሶ ጠፍቶ በዛው የሄደ አንድም ኤግዛምፕል የለም። ሶ ጎስፔል ጥያቄ መጀመሪያው የዳኑት ይክዳሉ ምናምን የሚለው ኢስ ኤ ኮንትራዲክሽን። እውነተኛ አማኞች አይጠፉም፣ አይክዱም ነው። አይክዱም ስንል ግን ፈቃዳቸው ተጨፍልቋል ሳይሆን እያልን ያለ ነው። አይክዱም ስንል ፈቃዳቸው ለእግዚአብሔር በደስታ የሚገዛ ሆኗል ነው እያልን ያለ ነው። የእረኛቸውን ድምፅ የሚናፍቅ ሆኗል ነው እያልን ያለ ነው እንጂ በቃ የሆነ ሰውየው መጣና አንዳንዴ ደግሞ ፕራክቲካል አይደለም ወይ ለክርክል ካልሆነ በስተቀር it is not practical። እስቲ ካልጠፋው ብሎ የሚታገል ሰው አይተህ ታውቃለህ? ጎስፔል በቃ መጥፋት አለብኝ እኔ አሁን ላይ ፍላጎቴ መጥፋት ነው ብሎ ሲታገል ያየው ሰው አለ? መዳን አልነበረብኝም እንደውም ከጅምሩ ምናምን የሚል ሰው አይተህ ታውቃለህ? አለ? ጎስፔል ሚት ላይ ነው። አይተህ ታውቃለህ? ፕራክቲካሊ ህይወት ላይ በቃ እኔ መዳን አልነበረብኝም ከጅምሩ እንደዛ አይነት ሰው አይቼ አላውቀውም። ፕራክቲካልም አይደለም ማለት ነው። ጥያቄውን አየው አይደለ? የሆነ የለም መሬት ላይ እንደዛ አይነት ሪያሊቲ የለም። ሃይፖቴቲካል ነው። እዚህ ጭንቅላት ላይ ነው እንደዚህ ሆኖ ነበረ እንደዚህ ሆኜ ከሆነ ስለዚህ እኔ የለም። ሶ ይሄን ይመስላል። ምን ያልተመለሰልህ አለ ጥያቄ? ሌሎች ስለገቡ ቶሎ እንትን ተመልሷል። ይሄንን ያለ መልካም። እሺ ይሰማል። ምናሴ እንዴት ነው? አለ እንዴት ነው? ክብሩ ይስፋ አባትና ልጁ እንዴት ነው? ምን ጥያቄ ነበረኝና ይቻላል። ሰሞኑን የሆነ ላይክ ያየሁት መሰለህ ይሄ ኤንፒፒ አለ አይደለ? የእነሱን ኤቪደንስ እንዴት ነው የምናየው? ማለት እኛ የእናንተ ኢንተርፕሬቴሽን ልክ አይደለም ብለው ሲመጡ ማለት ነው የክላሲካል ፕሮቴስታንት የእነሱን ኤቪደንስ ማለት ሂስቶሪካል እኛ ያጠናነው ሂስቶሪካል ባክግራውንድ ጀስቲፊኬሽን ባይ ፌዝ ላይክ የኛ ነው ልክ ብሎ አይደለ ዲቤት የሚያደርጉት ኤንፒፒ ላይ ያሉ ሰዎች በቃ በምን ታስቆመዋለህ መሰለህ? አሁን ኢስተርን ኦርቶዶክስ ደን ዌስተርን ካቶሊሲዝሙ ፕላስ ፕሮቴስታንቲዝሙ የነሱን ጀስቲፊኬሽን እንዴ እያወራ ነበር እንዴ? እሺ ይሰማል ድምጼ አለ? ምናሴ ይሰማል። እሺ እንዴት ታደርገዋለህ መሰለህ? it is like the third way by the way ማለት ፕሮቴስታንቲዝሙ ጀስቲፊኬሽን ባይ ፌዝ ክላስ አለውነን ማለት ነው። ሚስ አንደርስታንድ አድርጎታል ተብሎ በነ ኤፒ ሳንደርስ በነ ጄምስ ደን በነ ኤንቲ ራይት እና ማን አንደኛው እና የሚቀነቀነው ኦኬ ፖልን ሚስ አንደርስታንድ አድርገናል። ጀስቲፊኬሽን ኢዝ ናት በሌጋል አስፔክቱ ሳይሆን ኦኬ በሌጋል አስፔክቱ ሳይሆን ወደ አዲሱ ኮሚኒቲ ከመቀላቀል ዋይዝ ተደርጎ ነው መፈታት ያለበት ነው። ጥያቄው ሪፎርመሮቻችን ሚስ አድርገው ከሆነ ዮሐንስ አፈወርቅን ሲረዱት ሚስ አድርገው ከሆነ አትናቴዎስን ሲረዱ ሚስ አድርገው ከሆነ አፖስቶሊክ ፋዘሮችን ነግናቴስን፣ ነግራኔስን፣ ሌሎችን ሲረዱ ሚስ አድርገው ከሆነ then the right interpretation በዚህ ነው የምትይዛቸው ነው። በቃ እንደዛ ዲስከስ አድርገን እና
ኦኬ ያንን ኤርሊ ጀስቲፊኬሽን አንደርስታንዲንግ ካቶሊኮቹ ምን ይላሉ? ኢስተርን ኦርቶዶክሶቹ ምን ይላሉ? ኦሪየንታሎቹ ምናምን ምን ይላሉ? ቼክ ታደርጋለህ። ኤንሸንት ቸርቾች guess what even it is not in line with the ancient churches ማለት ነው። ኢቭን ከካቶሊክ ጋርም ኢንላይን ያለ አይደለም። ይሄኛው ኤንፒፒው ከኦርቶዶክስን ጋር ኢንላይን አይደለም። ሶስተኛ መንገድ ነው ያልኩ ለዛ ነው። እኔ 20ኛው ክፍለ ዘመን ላይ የመጣ ሶስተኛ መንገድ ከምከተል አትሊስት ፌርሊ የሪሰርች ፋዘሮችን ትሪት አድርጓል ብዬ የማምነውን የፕሮቴስታንቱን ላይን ኢንተርፕሪቴሽን ብከተል ነው የሚሻለው። ሌጋል እና ፎረንሲክ አክት ነው ጀስቲፊኬሽን። it is not merely joining the covenant community and ያ ጀስቲፊኬሽን ፔይ አውት የሚያደርገው በፊውቸር ነው። ፕሬዘንት ሪያሊቲው ጆይን ማድረግ ብቻ ነው የሚለው ሶስተኛው መንገድ አልከተለውም። ሄሬሲ ነው ለኔ። እንደው ፖልን ኢንተርፕሬሽን ነው በቃ ኢንተርፕሬቲንግ ፖል ነው የሚሉት። ደን ጥያቄው who did interpret Paul like you did now ነው ጥያቄው አይደል? አንተ ኤግዛክትሊ በተለይ የእንትኑ የኢንተርፕሬቴሽኑ መሪዎች ፖልን ሚስ አንደርስታንድ አድርገዋል ሪፎርመሮቹ እና አንዳንድ ኢቭን ኤንሸንት አባቶች ራሱ ሚስ አንደርስታንድ አድርገዋል ተብሎ የሚታሰብ ከሆነ who gave you the authority who installed you in charge እዛ ቦታ ላይ በዛ መንገድ አሁን በምትለው በሶስተኛው መንገድ ዲፋይን እንድታረግ ማን ነው እዛ ቦታ ላይ ስልጣን የሰጠው? ስለዚህ who gave them the authority የሚለውን ጥያቄ ይጠይቃል ነው። በምን አውቶሪቲ አንተ ልቀበልህ ነው? በቃ ፖል እንደዚህ ያላለም ፖል እንደዚህ እንረዳዋለን። who else understand Paul like the way you did ነው? ሌላ ማን ነው ፖልን እንዳንተ የተረዳው? ምን አልከኝ ምናሴ? እነሱ ላይ ሂስቶሪካል ኮንቲኒቲ አያምንበትም። ብዙ ጊዜ ላይ አካዳሚክሊ አይደለም ሌላ ምክንያት አድርገው ነው ትሪት የሚያደርጉት። that's the problem ስለዚህ ምንም ላይ ቆመ ማውራት አልችልም እኮ። አሁን የሆነ ስኮላርሺፕ የሰራ ሰው ለምሳሌ እኔ ለዚህኛው በተለይ ለኤንፒፒ እንደ ጥሩ መዶሻ መወስደው በቃ አንድ ሲንግል ፐርሰን ቶማስ ሽራይነርን ታውቃለህ? ታውቃለህ ቶማስ ሽራይነር? ሰርች አድርገህማ አይደለም የምታውቀው። ኦልሬዲ ካወቀው ታውቀዋለህ። ታውቀዋለህ? አላውቅም። ያ ማለት ፖሊን ቴዎሎጂያን ነው የሚባለው። ቶማስ ሽራይነር ዶክተር ቶማስ ሽራይነር ይባላል። አይ ቲንክ በዳላስ ነው መሰለኝ ራይት? ያ በዳላስ ቴዎሎጂካል ሴሚናሪ የኒው ቴስተመንት ኢንተርፕሪቴሽን ስኮላር እና እኔ ለዚህኛው እንትን ጀስቲፊኬሽንን በተመለከተ ለዚህኛው እንትን በጣም አውቶሪቲ ኖሮት ሊያወራ ይችላል ብዬ የማስበው እሱን ነው። ሌሎችም አሉ በሱ ሌቭል ላይ ሆኑ ይችላሉ። ለምሳሌ እንደ ማይክል ሆርተን ጀስቲፊኬሽን የሚል መጽሐፍ አለው 2 ቮሊዩም አንብበው ከሆነ ሁለት ቮሊዩም ትልልቅ እዛ ላይ ትሪት አድርጎታል። ይሄንን በጣም ለንግዚ ወይ ነው ትሪት ያደረገው። በቃ ሂስቶሪካል ዲስኮንቲኒቲ አለው የሚል ነው። ሶ በምንም ስልጣን አይደለም እያወሩ ነው ያሉት። አንድ ስኮላር በቃ ወይ ዲዘርቴሽኑን ሲሰራ ወይ የሆነ እንትኑን ሲሰራ ፋይንድ አውት ያደረገው ነገር አለ እዛ ላይ ቆሞ ነው ያዙ ይልቀቁኝ እያለ ያለው ነው። ስለዚህ አንደኛ እንዳልኩ ነው ኤንሸንት ላይኑን ይዞ የሚመጣ ነገር የለውም። የሆነ ስኮላር ፈታ አለበት የሆነ ሰው የመቶ ደገመው እያለ ቀጠለ። ሶ we are not obligated to listen የነሱን እንትን ነው ግዴታ ያለብን ነው መስማት። ይመኑ ያመኑትን እኔ እኮ ፕራክቲካል እናርገው አንዳንዴስ ጀስቲፊኬሽንን ከቨርዲክት አንጻርና ከፎሬንሲክ አክት ኦፍ ጋድ አንጻር አንመለከትም። እሱ አይደለም ሐሳቡ፣ ፊውቸር ነው ጀስቲፊኬሽን። ኢቭን ኢስተርኖችም እኮ ኦርቶዶክሶችም ራይት ናው ሀፕን የሚያደርግ ጀስቲፊኬሽን እንዳለ ያምናሉ። ካኑ ኢማጂን ታ ራይት ናው ሀፕን የሚያደርግ ይሄኛው ፊውቸር ነው የሚለው ፊውቸር እና ሳምሃው ወርክ ቤዝድ ሳልቬሽን ይመስላል። እነሱ እንደዛ ክሌም አያደርጉትም
ግን ወርክ ቤዝድ ሳልቬሽን ነው የሚመስለው። አቴን የምታደርገው ፋይናል ጀስቲፊኬሽንን አሁን በምታሳየው ነገር ህይወት ላይ በምታሳየው ነገር ላይ ነው እና ባጭሩ they have no authority ማለት ያን ነገር ኢምፖዝ ለማድረግ that's why ይሄኛው አመለካከት ግማሽ that's why ይሄኛው ኢንተሌክቹዋል ጂምናስቲክ የሚሰራበት ስለሆነ ከትምህርት ቤቶች ሊወጣ ያልቻለው ለዛ ነው። አልወጣም ከትምህርት ቤት ነው የምናወራው። እነዚህን ቶፒኮች ወደ እንትን ማምጣት አትችልም። ፔኔትሬት አድርጎ ሊገቡ የሚሞክሩ ሰዎች አሉ፣ ግን ያው ቸርች በአውቶሪቲ ማስቆም አለባት። ይሄንን ብዬ ነው ማስበው። አካዳሚክ ሰርክል ላይ ነው ብዙ ጊዜ የሚመስለው። ትንሽ አለ። አሁን እኛ ጋር ኢንፊልትሬት ሰርጎ ገብ ለማለት ነው ለማድረግ የሞከረው አሉ። የኛን ህብረት እንደዛ የሚያምኑ ጥቂት ቡድኖች ማለት ነው። እና ጦርነቱ የኛ ጉባኤን ኤግዛክትሊ ያውቀዋል። ያው እንደ ቪው የተቀመጡ ነገሮች እንዳሉ ምናምን የሚታወቅ ነገር ስላለ ምንም የተረባበሸ ነገር የለውም። ግን ለምሳሌ የኔ ህብረት አፊርም የምታረግ ከሆነ ኤንፒፒን ነገውኑ ነው የምለቀው በጠዋቱ ቸርቹን ለቅላቸዋለሁ። that's not historical, that's not biblical። በቃ እንትን ነው ኢንተሌክቹዋሎች አክሮባት የሚሰሩበት ኤሪያ ነው እና ግን ተመክቷል። ሳምሃው ነው አይደለም። እኛ ከሌጋል እንትን አንፃር ነው የምንመለከተው፣ ከእግዚአብሔር ጋር ትክክል ስለመሆናችን ነው የምንተረጉመው እነዛን ክፍሎች በዛ መንገድ አናየውም የሚል ተቀምጧል ነው። እና ኤኒዌይስ that's why እንዳልኩ ከቴዎሎጂ ስኩሎች ሊወጣ ያልቻለው ለዛ ነው፣ ወደ ጉባኤ ምናምን ሊወርድ ያልቻለው። እና ፎሎ የምታደርጓቸውን ሰዎች ቼክ አድርጉ፣ ማንም ፎሎ እያደረጋችሁ እንዳለ። አቅም የሚኖራቸው ሚዲያ ላይ ብቻ ነው እንደዚህ አይነት ሰዎች። የፈለከው ማውራት ስለምችል ሃይ ባይ ስለሌለ የፈለከው ልታወራ ስለምችል ሚዲያ ላይ ነው ሊሆን የሚችለው። ያማን እንደዛ ነው ምናምን ምንም ያየሁት ምንም ላይ ኢትዮጵያ ውስጥ አንድ ኢትዮጵያዊ ሲያወራሉ አለ እኛ የምናውቃቸው እኮ አሉ በቲዮሎጂ መምህር ደረጃ አሉ። በቃ በብዛት መምህራን ናቸው። እንደዚህ ዝም ብሎ በማንበብ ደረጃ ብቻ አሉ። አንዳንዶቹ ደግሞ በቅርበት የማውቃቸው ስቱፒድ ናቸው። የመጨረሻ ስቱፒድ ለብረው ስቱፒድ የምለው ኢማጂን አንተ የኔ ፍሬንድ ስለሆንክ የኔ ጓደኛ ስለሆንክ እኔ ቤት ያሉ መጽሐፍትን አንባቢን ሊባል አይችልም አይደል? ግዴታ አይደለም እሱ። you are a friend of አማን። ያ ማለት የአማን አንደርስታንዲንግ ሁሉ ያንተ ነው። ኦር አማን የሚያደርጋቸው ነገሮች ሁሉ ታደርጋለህ ማለት አይደለም አይደል? አንዳንዶቹ የነዛ ፍሬንድ ስለሆኑ they consider themselves as an expert on that thing ማለት ነው። ኤክስፐርት እንደሆኑ ሁላ የሚያስቡዋሉ። አይውሽ የሆነ እኔ አሁን እንደዚህ አይነት ነገሮች ላይ ፊት ለፊት በተለይ ይሄ አንዱ ምን አላሉ ፈኒ ነገር ልንገር ቶስ በጣም ድሚን የሚያደርግ ነው አሁን ያሰብኳት ኤግዛምፕል ቶስ እና ኤኒዌይስ የጓደኛ ኳሊቲ የጓደኛ ነው፣ ያንተ ሊሆን አይችልም። ራይት የፍሬንዶች ኳሊቲ የፍሬንዶች ነው። በቃ ከፍሬንዴ በላይ ልሁን አትበል። አንዳንዴ በቃ ጓደኛ እዛ ነገር ላይ ኤክስፐርት ከሆነ ኤክስፐርት ነው። ታስብ ትተዋለህ፣ ሌላውን ወይ ትጥራለህ ማለት ነው። ሲጥሩ ግን አናያቸውም። አንዳንዶች ነው ጥረው አንብበው ምናምን በዛ ነገር ላይ በጣም ይሄ ምንድን ነው የሚባለው ስትሮንግ የሆነ ዲፌንስ ያቀርቡ ምናምን የሚታዩ አይደሉም። ኤኒዌይስ አንድ ሁለት ፍንጮችን ካወራው ስለማን እንደማወራ ስለምታውቁ እየቀረበኝ ማለት ነውና ኤኒዌይስ እንዳልኩ ነው አካዳሚያ ውስጥ ነው ያለው።
ምናልባት እኛ ቦታውን ስንይዝ ኔክስት ጀነሬሽን ቦታውን ስንይዝ ቸርችን ስንረከብ የዛኔ በደንብ የሚፈላ ይመስለኛል ሳስበው። ግን እግዚአብሔር ኦልሬዲ ስለሚያስታጥቀንና ተዘጋጅተን ስለምንጠብቅ ችግር የለውም። የኢትዮጵያን ቤተክርስቲያን ያምሳታል ብዬ አላስብም። አሁን ደህና እየበሰልን ስለሆነ እኛ እጅ ላይ ነው የምትወድቀው ፊውቸር ቸርች። ዳንኛ እንቀበላትና ያንን ሂስቶሪካል የሆነው ነገር ለማስቀጠል እንትን እንላለን። ፋንዳሜንታሊስት የሆነ ቸርች ነው የምንገነባው ብያቸዋለሁ። እኔ ዓላማ ምንድን ነው ከተባለ ያችን የሪፎርሜሽኗን ቸርች ማምጣት ነው ዓላማ። 3 መስፈርቶች አሉ ብለው ነው ሪፎርመሮቻችን ያስቀመጡት። የእግዚአብሔር ቃል በትክክል የሚሰበክበት፣ ከዛ ኮሬክት አድሚኒስትሬሽን ኦፍ ዘ ሳክራመንት፣ እነዚህ ቅዱሳት ስርዓቶቻችን በትክክል የሚደረጉበት፣ ከዛ ሞሮፌ ከዲሳይፕል እና ከህይወት ጋር ይገናኛል። ሶስተኛው ማለት እንደዚህ ያለበት የሚል ነው። ሶ ያ ትራዲሽን መቀጠል አለበት። ሉትራን ስትሮንግ የሆነ ትራዲሽን መገንባት አለበት። አንግሊካኖች እንደ አንግሊካን ምናምን፣ ፔንቴኮስታሎች እንደ ፔንቴኮስታል። ሰው ማወቅ አለበት። ለምን የሆነ ቸርች እየሄደ እንዳለ ማወቅ አለበት። ሙሉ ወንጌል ሲሄድ ለምን እንደሚሄድ ማወቅ አለበት። ኦኬ መካነ ኢየሱስ ሲሄድ ለምንድን ነው ሙሉ ወንጌል ያልሄድኩት፣ ለምንድን ነው ቃለ ሕይወት ያልሄድኩት የሚለውን አንደርስታንዲንግ ይዞት ነው መሄድ ያለበት። ኦኬ ከዛ ደግሞ ምድሮ ኮመን የሚያደርገን የሚለው ነገር ቼክ መደረግ ስላለበት ማለት ነውና ያ ይሄን ይመስላል ማለት ነው። መልካም እዚህ ጥያቄ ላይ ቆየን። አንድ ጥያቄ ነበረኝና የሰባተኛው ቀን የአድቬንቲስት ቸርቾች ቤተ እምነቶች ኢየሱስ ክርስቶስን ሚካኤል ነው ብሎ ያምናሉና ማታም እንደዛ ሲያወሩ ልክ አይደለም ብዬ ሳወራቸው ኢየሱስ ክርስቶስ ሚካኤል ነው ብሎ ሲከራከሩ ነበርና ምን ትላለህ እዛ ላይ? ለምንድን ነው ገብርኤል ያነው ነው? አይ ሚካኤል አንድም ቦታ ላይ መልአክ ተብሎ አልተጠቀሰም። አንድ ቦታ ላይ መልአክ ተብሎ አልተጠቀሰም። የመላእክት አለቃ ነው፣ መሪ ነው። አሃ የመላእክት አለቃ ከመላእክቱ በተፈጥሮ ይለያል ነው እያሉ ያሉት። the chief among the angels ወይም the prince I think ዳንኤል ላይ ነው አይደል? among the prince ሌሎች ፕሪንሶች አሉ። ፕሪንስ ነው ኦር አለቃቸው ነው። ሶ ኔቸሩ ሌላ የሆነ አሁን ለምሳሌ መላእክት በክብር ምናምን አይደለ? ከፍ ያሉ ናቸው፣ ክንፍ አላቸው ምናምን። ከዛ የነሱ አለቃ የሚባለው ደግሞ በባህሪው በተፈጥሮም ይለያል ነው እያሉ ያሉት። ነው ጭራሽ እሱ መልአክ አይደለም። አንድም ቦታ ላይ መልአክ ተብሎ አልተጠቀሰም። ለሱ መላእክት አሉት እንጂ እሱ መልአክ አይደለም። እሱ ኢየሱስ ቀድሞ ሲገለጥ ነበረው እንደዛ ነው። እሱ መልአክ አይደለም። ዳንኤል 12 እና ራእይ መጽሐፍ ምዕራፍ 12:7 ላይ አለ ሚካኤል እና መላእክቱም ዘንዶን ተዋጉት የሚልበት እሱን ነው የሚጠቅሰው። ያ ሚካኤልና መላእክቱ አብና ወልድ ስንል አብ ወልድ መንፈስ ቅዱስ፣ አባትና ልጁ ስንል በኢሰንስ ደሴም ነው አይደል? ደሴም ነው። ዘንዶን ሊዋጉ የመጡት መላእክቶች ናቸው ነው። ለምን? ዘንዶ ራሱ ምን ስለሆነ ያው ስሙ ነው እዛ ጋር ዘንዶ የተባለው እንጂ ማን ነው ውጊያው ላይ ያለው? ሰይጣን ነው አይደል? ሰይጣንስ ምንድነው? መልአክ ነው። ስለዚህ መልአክን ከመልአክ ጋር ነው ያፋለመው ነው። መልአክን ከመልአክ ጋር ነው ያፋለመው። ኤኒዌይስ እንደዛ የሚባል ኢንተርፕሪቴሽን በቤተክርስቲያን ታሪክ ውስጥ አይታወቅም። ያው ምንፍቅና ነው። ምንፍቅና ነው እና አርክ ኤንጅል ሊቀ መላእክት ነው የሚባለው። አርክ ኤንጅል
ሊቀ መላእክት የመላእክቱ አለቃ። ስለዚህ መልአክ የሚለጠፈለት አለቃ የሚል ስለተቀመጠ አይ አለቅነቱ ከመላእክትነት ውስጥ ያስወጣዋል የሚል ከሆነ እየተወራ ያለው ዳስ በጣም the lamest argument ነው የሚሆነው። እና ኢየሱስ ሚካኤል አይደለም፣ ኢየሱስ ነው፣ እግዚአብሔር ልጅ ነው፣ የአባቱ የባህሪ ልጅ ነው። ስለዚህ የሰማይ አለቆች or hosts of heaven ተብሎ በእንግሊዝኛ የሚቀመጠው hosts of heaven ተብሎ የሚቀመጠው በሙሉ መላእክት ግሩፕ ነው፣ ሌላ ምንም የለም። ከእግዚአብሔር ቀጥሎ ያለው ካታጎሪ ምንድነው? ይሄን ጥያቄ ጠይቅ። ከእግዚአብሔር ቀጥሎ ያለው ካታጎሪ ምንድነው? የመላእክት ካታጎሪ ነው። ወር መላእክት ናቸው ያሉት ቀጥሎ። ከዛስ ሰው ነው ያለው። ዳሲት በቃ ሶስቱ ነው ያለው። እግዚአብሔር አለ፣ መላእክት አሉ፣ ሰው አለ። እና የመዳናችንን ራስ ሊፈጽም የመጣው ክርስቶስ ኢየሱስ እንኳን በሰውነት ተገልጦ ነው ሰዎችን ሊያድን ከኛ ጋር አይደንቲፋይ መደረግ ነበረበት። ስለዚህ የመላእክት አለቃ የሚሆነው ከመላእክት አይደንቲፋይ ማይደረግ ከሆነ ዳስ ነንሰንስ ነው የሚሆነው። በጣም ነንሰንስ ነው። አሁን ይሄ አርጊመንት ማለት ነው ያው ስላሴን ሳምሃው ስለሚቀበሉ አድቬንቲስቶች ጥያቄው መንፈስ ቅዱስ የቱም ጋር እግዚአብሔር መንፈስ ቅዱስ ተብሎ አልተጠራም እንደማለት ነው። የኔ የሚሰማ ለምሳሌ ቃል በቃል ለምሳሌ እግዚአብሔር አብ የሚል አለ። ከእግዚአብሔር ከአባታችን ማለት ስለሆነ ማለት ነው። እግዚአብሔር አብ የሚል አለ። እግዚአብሔር ወልድ የሚል ቃል በቃል አለ። ቃላቶችን እንዲና እንዲዛው ቦታ ላይ ያሉትን ይሄው እዚህ ጋር ልጅ ይላል፣ ይሄው እግዚአብሔር ይላል ብለን ማገናኘት እንችላለን። ግን በመስመር እንደዚህ ቃል በቃል እግዚአብሔር ወልድ የለም። እግዚአብሔር መንፈስ ቅዱስ ኦኬ፣ ይሄው እዚህ ጋር እግዚአብሔር ተብሏል፣ ይሄው ቅዱስ መንፈስ ተብሏል። ስለዚህ እግዚአብሔር መንፈስ ቅዱስ እነሱ ማምጣት ይቻላል፣ ትክክልም ነው እንደዛ። ግን አሁንም ስትሬት መስመር ላይ እንደዛ እግዚአብሔር መንፈስ ቅዱስ የሚላል ቀጥታ መልአክ ብሎ አልጠራውም። ኢቭን ኢፍ የመልአክ ስራ እየሰራ ብናየውም መልአክ ብሎ አልጠራውም በሚለው አርጊመንት መሰረት ደን ቀጥሎ መልአክ የሚል ስም ስላልገባለት ምን ላይ ነበር? ያ ስትሬት እንደዛ የተቀመጠ ነገር የለምና ያ ነገር ሌላ ነው የሚባል ከሆነ ቀጥታ እግዚአብሔር ወልድ የሚል የለምና ኢየሱስ ክርስቶስን በዛ መልክ አድረስ ማድረጋችን ስህተት ነው ማለት ነው ወይ? ጥያቄው እንደዛ ነው። ሶ ያ ሰላም ለአንተም ይሁን። እንደምን አለ? ክብሩ ይስፋ አባትና ልጁ። ምን ልታዘዝ? በመጀመሪያ ግን አደንቃለሁ ጊዜ ሰጥተህ የእግዚአብሔርን ቃል እንዲህ ልታስተምር ያላወቁት ጥያቄ ለሆነባቸው መልስ ልሰጥ ጊዜህንም ገንዘብህንም ሁሉ ነገርህንም ስለሰጠህ አመሰግናለሁ። አንድ 3 ጥያቄዎች አሉ። ስጠይቅ ግን ለማወቅ ነው። አንዱ ጥያቄ እምነት ያለ ስራ ሞት ነው የሚለው ነገር ትንሽ ጥያቄ ስለፈጠረብኝ ነው። በሰሞኑ ባለው በሚዲያ ላይ በሚናገረው አንድ ሰው ከዳነ በኋላ ድህነቱ አይወሰድበትም፣ አንዳንዱ ደግሞ ድህነቱን ጠብቆ ካልሄደ ይወሰድበታል የሚል እንዲህ አይነት ክርክሮች እና እንደዚህ አይነት እንትኖች ስላሉ ትንሽ በዚህ ቃል መሰረት ምንድነው የሚለው ነገር ጥያቄ ስላለኝ ነው። ሁለተኛው ነገር እሱን ጨርስ፣ ችግር የለውም፣ ተራ በተራ እንጨርሳቸዋለን። ያዕቆብ 2 ላይ ያለው ይሄ ሐሳብ ድነትን ማግኘት ድነትን ማጣት ከሚለው ጋር የቱ ጋር ነው ችግር የፈጠረብኝ? እኔ ችግር የፈጠረብኝ እምነት ያለ ስራ ሙት ነው የሚለው ነገር
አንድ ሰው ካመነ በኋላ ምኑን ነው የቱ ጋር ነው ችግር የፈጠረው እንደዛ የሚለው ቃል? እኔ አሁን አውቀዋለሁ፣ አነበዋለሁ፣ አሜን እላለሁ። እሱን ቃል ምንም ከየትኛውም እምነቴ ጋር አይጋጭብኝም። እሱ አንድ ሰው ካመነ በኋላ መልካም ስራ ካልሰራ ወይ ቃሉን አልተረዳውት ከሆነ ይቅርታ፣ መልካም ስራ ካልሰራ እምነቱ ሙት ነው ማለት ነው የሚል ነው እኔ ጋር ያለው ግንዛቤ። በቃ ዴድ ፌዝ ነው፣ ከጅምሩ ዴድ ፌዝ ነው፣ የሞተ እምነት ነው። የሞተ እምነት አለመሆኑ የሚታወቀው በምንድን ነው? ህያው እምነት መሆኑ የሚታወቀው በምንድን ነው? ሲሰራ ነው። ስለዚህ እኛም ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ልንሰራ በክርስቶስ ኢየሱስ ተፈጠርን። ስለዚህ ዳግም የተሰራ ነው መልካሙን ስራ እንድንሰራ ነው። በጎ ነገር በህይወታችን ላይ እንዲበዛ ነው። ቲቶ ላይ 2 ላይ እንደሚናገረው መድኃኒታችንም ከአመፃ ሁሉ ሊቤዠን አይደለ ለራሱ የሚሆንን አይደለ ቀናኢ የሆነውን በጎ የሆነውን ህዝብ መልካምንም የሚያደርግ ህዝብ ለራሱ ያነጻ ዘንድ ነፍሱን ለኛ አሳልፎ ሰጥቷልና ይላል። ኢቭን ሞቱ የተገናኘው ከምንሰራው ከምንኖረው መልካም ህይወት ጋር በተያያዘ ነው። ስለዚህ እምነት አለኝ ብሎ ያ ነገር ህይወቱ ላይ ከሌለ you have a dead faith፣ የተገነዘ እምነት ነው ያለ። የእድሩ ድክመት ነው እንጂ መቀበር ነበረብን ነው። ምኑ ነው አሁን ድራማ ያጋባው? የዳንበት እምነት የሚሰራ እምነት ነው ይላል ፕሮቴስታንቲዝም። የማይሰራ ከሆነስ ዴድ ነው፣ ስጋ ከነፍስ ተለይቶ ሞት እንደሆነው ይሄም ሙት ነው፣ በድን ነው የመጣው። የእድሩ ድክመት ግን አላስቀበረውም ነው። ሰለስት አልተቀመጥንም፣ ፎቶውን ይዘን አልሰማውም አላልንም ነው እንጂ ችግሩ it's dead so ምኑ ነው ኮንፍሊክት የሚያደርገው? ምንም ኮንፍሊክት የሚያደርግ ነገር የለም። ስለዚህ እንትና ማርቲን ሉተር እንደዚህ ይላል፣ we are justified by faith alone ይላል። አዎ በእምነት ብቻ ድነናል አለና but that faith is not alone ይላል። ገብቷል ንጉሱ ምን ማለት እንደሆነ ለተርጉመው? we are justified by faith alone አሁን በእምነት ብቻ ጸድቀናል አለና but that faith is not alone የጸደቅንበት ያ እምነት ግን ብቻውን አይደለም። አዎ በእምነት ብቻ ነው የጸደቅነው፣ ግን እምነቱ ብቻውን አይደለም እንደማለት ነው። ምን ማለት ነው? ያ እምነት ፓኬጅ ይዞ መጥቷል። ስራ፣ ህይወት፣ የልጁን መልክ መምሰል፣ ለወዳጆች መቆረስ፣ ወንጌልን ማስፋት፣ ሌላም በሐዋርያቱ ላይ ያየነውን በክርስቶስ ላይ ያየነውን በሐዋርያቱ የታዘዝነውን በክርስቶስ የታዘዝነውን ነገር ሁሉ በውስጡ ይዟል። የቱ? ያ የጸደቅንበት እምነት። ስለዚህ ጸድቅ ያለው እያለ ያ ፓኬጅ በውስጡ የሌለው እምነት አምጥቶ ልኩራራ የሚል ሰው ካለ ብቸኛው ያለን አማራጭ ምኑን ማጠናከር ነው? እድሩን ማጠናከር ነው ማለት ነው አይደል? ለመቅበር እድሩን ታጠናክራለህ። እንደዛ ነው። አሁንስ ገባ ወይስ? ገብቶኛል። ደጋገም በመነጣ ደግሞ ይሰፋልኛል ብዬ አምናለሁ። ሌላ ሁለተኛው ጥያቄ ደግሞ ሰው ያምናል ይድናል፣ ከዳነ በኋላ ከዚህ ዓለም ይሰናበትና ዘላለም የሚባል ነገር ይጀመራል። ያው እኔ እንደተማርኩት ነው በቸርች ተማርኩት ብዙ ቦታ ላይ የተማርኩት ነገር ለዘላለም ክርስቶስን የሚያምን እናምነት መንግስት እንኖራለን የሚል ድምጽ የተቆራረጠ ነው። ሲቀጥልሽ መንግስተ ሰማያት ለዘላለም ክርስቶስን በማምለክ እንኖራለን የሚል ነውና ይሄ ነገር ዘላለምን ሳስበው ለዘላለም
እንትን አላገኝለትም ይሄ ነው ብዬ መጨረሻ አላገኝለትም እና ለዘለዓለም እውነት እንደሚባለው በመንግስተ ሰማያት ሁልጊዜ አምልኮ ነው ወይንስ ሌላ ነገር አለ? አንተ እንደው እንደተረዳኸው ታስረዳኝ ነው። አንዳንድ ጊዜ ታስበውና እንትን ታጣለታለህ። አይ ዘመድ ጥየቃም አለ፣ ዘመድ ጥየቃ መሄድም አለ፣ ጋብቻ አለ፣ መውለድ መዋለድ፣ የልጅ ልጅ ማየት አለ፣ ማርጀት አለ፣ መሞት የለም እንጂ ምናምን አልልህም መቼስ እንደዛ እና ምንም እንደሱ አልጠብቅም። ግን ምንድነው ነው አይ ምንድነው በቃ በእግዚአብሔር ፕሬዘንስ በእግዚአብሔር መገኘት ለምሳሌ ራእይ ላይ እንደሚናገረው ማለት ነው። በጉ ብርሃን በሆነላት በዚያ ከተማ በጉን ያዩታል ያመልኩታል የሚልም አለ። ራእይ ገና ከጅምሩ ስትገባ ደግሞ ከኔ ጋር እንዲራመድ አደረገዋለሁ የሚል አለ። የሆነ ወክ የምታደርገው ነገር ምናምን አይነት ነገር አለ። ስቲል አፖካሊፕሲስ የሚፈታበት የራሱ መንገድ ቢኖረውም ቪዥዋል አድርጎ ግን የፈታለን እንደዛ ነው። ቪዥዋል አድርጎ የፈታለን እንደዛ ነው። ስለዚህ ፉል ዲቴሉ አልተነገረንም። እኔ ነው በግሌ ብጠይቀኝ ሁሌ አምልኮ ብቻ ነው ወይ ሁሌ እንደ መላእክቱ ቁጭ ብድግ ነው ወይ የምንለው? እንደውም ኢቭን መላእክቱ ላይም እኮ ሁሌም ቁጭ ብድግ ነው የሚል የለም። በአትሊስት አሁን ሚካኤል መጥቶ ሲዋጋ እናያለን፣ ገብርኤል ማርያም ጋር መጥቶ ሲያወራ እናያለን። ስለዚህ መሀል ላይ ቁጭ ብድግ የለም ማለት ነው። አሁን እኛ የምናስበው ነገር ራሱ መላእክቱ ላይ ራሱ እውነት አይደለም። ስለዚህ እኔም በግሌ ብጠይቀኝ ምን ኤክስፔክት ታደርጋለህ ሲባል ምንም ኤክስፔክት አላደርግም። እኔ ልጁን ነው ማየት ፈልገው፣ በጉን ነው ማየት ፈልገው። ዳስት እሱን እያየው እድሜ ልኬን ኢተርኒቲ ዘላለም የሚባለው ነገር መስገድ ብቻ ከሆነ ሰግዳለሁ። ግን እኔ በጉን አሳዩኝ ነው አለቀ። እሱን ነው ማየት ፈልገው። ሌላ ያመለኩ ነው ወይ ምኖረው? አሁን ለምሳሌ ኦልሬዲ ፋይናይት የሆነ ዓለም ላይ ስላለን የሚሰለቹ ሁሉ ነገር የሚሰለችበት አይነት ዓለም ላይ ስላለን አይደለም እንትን በጣም ምድር ላይ ያለን ቤስት የምንላቸው ነገሮች በሙሉ የሚሰለቹን ናቸው። ለምሳሌ ማግባት አዶ ነው አግብቶ ያልሰለቸ ራሱ ካለ እኔ አላውቅም እስካሁን በሰማሁት። ልጆች ይባል ልጆች ሲመጡ ራሱ አንዳንዴ መርገም ሆኖ ነው የሚመጡት ምናምን። ቤት መኪና መግዛት ምናምን ትላለህ። ቤት መርገም ሆኖ ሊመጣብህ ይችላል። መኪና በዚህ ገብቶ ሁሉም የራሱ መርገም አለው ከጀርባ ምናምን እና ይሄ ያተራመሰን ስለኖርን ይሄ ያወዛገብን ስለኖርን የሚደጋገም ነገር እዛም ካለ እንደዛ አንሰለችም ወይ የሚል ነው። እንግዲህ እኔ የበጉን ቃል አምናለሁ። ምን ያለውን እነሆ ሁሉን አዲስ አደርጋለሁ ያለውን አምናለሁ። ስለዚህ አዲስ የሚሆን ነገር እንዳለ እያመንኩ ሄዳለሁ። የሚሰለች ነገር እንደሌለ ክርስቶስን እያየው የሚሰለች ነገር ካለኝ የዛኔ ቁጭ ብዬ አወራለሁ። በጉን እያየው የሚሰለች ነገር ካለ የዛኔ ቁጭ ብለን እናወራ ይሆናል። አሁን ግን ስላልደረስንበት ና ማራናታ እያልን ብንዘልቅ አይሻልም? እንደዛ ነው። ሶስተኛውስ? ሶስተኛውን ለጊዜው ተውኩ። በጣም አመሰግናለሁ። ጸጋና ሰላም ይብዛልህ። እናንተም እንደዚያ ጸጋና ሰላም ተባረክ። አሜን አሜን። ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን ምን ማለት ነው አማን? ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን ማለት ፕሪዴስቲኔሽን በቃ ሮሜ 8 ላይ ያለው ኤፌሶ ምዕራፍ 1 ላይ ያለው ሌሎች ክፍሎችም ላይ ያለው ዓለም ሳይታወቅ ታወቀ ምናምን የሚሉ እነሱ ክፍሎችን ትይዝና አማኞችን በተመለከተ ብቻ ስታወራ ነው ፕሪዴስቲኔሽን ሲንግል ፕሪዴስቲኔሽን የሚባለው ማለት ነው። አማኞችን በተመለከተ ብቻ እግዚአብሔር ኢፌክቲቭሊ ወይም ፖዚቲቭሊ በሚድኑ ሰዎች ህይወት ውስጥ ስራን ሰርቶ ነው የሚያመጣቸው የሚል ነው። ሲንግል ፕሪዴስቲኔሽን ኦር ፕሪዴስቲኔሽን ያልከው ምክንያቱም ፕሪዴስቲኔሽኑን ከደብል ጋር ስለሆነ ያነጻጸርከው ፕሪዴስቲኔሽን ያልከው ሲንግል የሚለውን ስለሆነ ማለት ነውና እግዚአብሔር አክቲቭ በሆነ ሁኔታ በአማኞች ህይወት ውስጥ ኢንጌጅ ምንድነው በሚድኑ ሰዎች ህይወት ውስጥ ኢንጌጅ ያደርጋል። የዛ ውጤት ነው ሰዎቹ የሚድኑት የሚል ነው ሲንግል ፕሪዴስቲኔሽን። ደብል የሚባለው
ሁለቱንም ነው የሚይዘው። የቀሩት ላይ የሚናገረው ነገር አለ፣ የሚድኑት ላይ የሚናገረው ነገር አለ። ግን ሁለቱም ላይ እግዚአብሔር ነው አክቲቭ ኤጀንት አድርጎ የሚያመጣው ደብል ፕሪዴስቲኔሽን የሚባለው። የሚድኑትን እንዲድኑ እንዳደረገው ሁሉ የሚጠፉትንም እንዳይድኑ ያደረገው እሱ ነው የሚለው። የሚድኑትን አክቲቭሊ እንዲድኑ ስራ የሰራው እሱ እንደሆነ የማይድኑትንም እንዳይድኑ ያደረገው እሱ ነው የሚለው። ይሄ ተቀባይነት የለውም። በካውንስል ኦፍ ኦሬንጅም የተወገዘ ትምህርት ነው። ነገር ግን ሲንግል ፕሪዴስቲኔሽን የሚባለው ሲንግል ፕሪዴስቲኔሽን ስለማይድኑት ምንድን ነው የሚለው? እግዚአብሔር በፍርዱ ያልፋቸዋል፣ ምንም አያረጋቸውም። አዲስ ክፋት ውስጣቸው ላይ አይጨምሩም። ወንጌሉ ሲመጣ ይሄማ ኦልሬዲ እንደማይድን የታወቀ ስለሆነ እንዳይመልስ እያለ ይከለክላል ምናምን የሚባል ነገር የለውም። ለናቹራል ለደነደነው ልቡ ይተዋል፣ ያን ፍርድ ነው። ደን ፖዚቲቭ የሚባለው ደግሞ አክቲቭሊ ይስበዋል ወደ ልጁ፣ ልክ እንደ ሊዲያ ማለት ነው። እነ ጳውሎስ የሚናገሩትን እንድታስተውል ልቡናዋን ከፈተላት እንደሚለው ይከፍትላቸዋል። ልክ እንደ ጳውሎስ አመጽ ላይ ቢሆኑ እንኳን ከፈረስ ላይ ገልብጦ ይመልሳቸዋል። በተለይ እነዚህ ሙስሊም ካንትሪ ላይ የምንሰማቸው ምስክርነቶች ሊያርዱ ይዞ ሲሄዱ ምናምን መሪው ኮንቨርት ሲያደርግ ታያለህ ምናምን፣ በዛ መንገድ ኮንፍሮንት አድርጎ ይመልሳቸዋል ምናምን። እሱ ምን ማለት ነው? ፖዚቲቭ አስፔክት ኦፍ ፕሪዴስቲኔሽን የሚባለው ነው። ልክ እንደዛው ኦኬ፣ ልክ አሁን ሊዲያን እንድታምን ልቧን እየከፈተላት ነው እያለ ቀስ እያለ ጳውሎስ የሚሰማውን ነገር አእምሯን ልቦናዋን ከፍቶላት እንድታዳምጥ እንዳደረገው በማይድኑት ላይ እነሱ ሊሰሙ እየፈለጉ ሊድኑ እየፈለጉ ልባቸውን አፍኖ ይዞ እንዳይሰሙ አደረገ የሚል ነገር የለም ነው። አክቲቭሊ እግዚአብሔር በሚጠፉት ላይ ኢንጌጅ አያደርግም፣ ፓሲቭሊ ይተዋቸዋል። ኦልሬዲ ያሉበት ኮንዲሽን በቂ ነው ለመጥፋት። ስለዚህ ምን አያደርግም? ሜርሲፉል በሆነ ሁኔታ ኢንጌጅ አያደርጋቸውም። ሜርሲፉል በሆነ ሁኔታ ኢንጌጅ የሚያደርገው ማን ላይ ነው? ኢሌክቶቹ ላይ ነው። ኦር ፖዚቲቭ ዲክላሬሽን ኦፍ ፕሪዴስቲኔሽን በምንለው ላይ ነው። እሺ ቀጥል። ኦኬ ገብቶኛል። ሁለተኛ የሆነ ጊዜ ስታስተምር ባልሳሳት የሺህ ዓመት መንግስት የሚለውን ሀሳብ ኦልሬዲ አሁን ያለንበት ላይፍ ነው የሚል ነበራ። የሆነ ጊዜ አሚሊኒያሊዝም ይባላል አንዱ ቪው ማለት ይሄ ያኔ ስማርበት የነበረው ማለት ወደፊት ሺህ ዓመት መንግስት እንደሚኖርና ይሰማል። አማን ይሰማል። ቀጥል። ያ እኔ ወደፊት ሺህ ዓመት መንግስት እንደሚመጣ አሁን ለምሳሌ አንዱ ምሳሌ አድርጎ ጴጥሮስ በሰማይ የዘላለም ህይወት በምድር ግን 100 እጥፍ ምናምን ብሎ በሚልበት ጊዜ ላይ በሺህ ዓመት መንግስት ነው 100 እጥፍ የሚያገኝበት የሚል የሆነ ጊዜ ትምህርት ሰምቻለሁና አሁን ሺህ ዓመት መንግስት እየኖርን እሱ በቃ በምድር ስለተባለ በዛኛው ዓለም ያው ሺህ ዓመቱ ነው የሚሆነው። ሲጀመር ክፍሉ ላይ ሺህ ዓመት የሚል የለም። ኬት አመጣ የሚባል የለም። ኤኒዌይስ ኢንተርፕሬቲቭ እንትኖች ያሉበት ነው። የአፈታት ጂምናስቲክ የሚሰራበት ኤሪያ ነው። እኔም ማምነው አሚሊኒያል የሚባል የሚሊኒየም ኦር የሺህ ዓመት ኮንሴፕት አለ። መጽሐፍ ቅዱሳዊ ነው ብዬ ማምነው እሱን ነው። በዛ ኮንሴፕት ውስጥ መነጠቅ የሚባል የለም። በሸነና አየር ላይ የሚባል ነገር የለም። መጥቶ እንደዚህ ኢየሩሳሌም ላይ ምናምን የሚባል ነገር የለም። እነዛ የሚፈቱበት ሌላ መንገድ አለ ነው። ከዛ ዲስፔንሴሽናል የሚባለው የኢትዮጵያን ቸርች አሁን በጣም ኢንፊልትሬት ያደረገ ሰርጎ የገባው ዲስፔንሴሽናል ትምህርት አለ። አሁን ሚሊኒያል ዲስፔንሴሽናሊስቶች እንደዛ ነው የሚያምኑት። ፕሪ ራፕቸር እና ፕሪ ሚሊኒያል በሚል ማለት ነው። ሁለቱም ፕሪ ናቸው እና አለ ግን እሱን አክሴፕት አላደረገውም። ገና ውልደቱን ካገኘ ትንሽ አመስለው ነው ማለት ነው። በጣም ይቅርታ እንትን እንዳደረግ ነው። ይሄ የሺህ ዓመት መንግስቱ የሰላም መንግስት ነው። በዛ ውስጥ ምንም አይነት በእኛ የሚፈጠር ምንም አይነት የድካም ነገር የለም። የሆነ ምናምን አይነት ነገር የለም። በሺህ ዓመት መንግስቱ ላይ አብረን እንገዛለን የሚለውን ሀሳብ አሁን ከዚህ ጋር አሁን በዚህ ያለንበት የሺህ ዓመት መንግስት ውስጥ ነን ያለን ብለን ካልን ማለት ያኛው እሱ ፋላሲያ ነው። እሱ መጨረሻ ላይ አሁን እኮ ኦልሬዲ በትየት የምንለው አለ አይደለ?
በመጣ እና በሙላት በሚመጣ መንግስት መካከል አይደል ያለ ነው። የእግዚአብሔር መንግስት በመካከላችሁ ናት የሚልና መንግስት ትምጣ ብላችሁ ጸልዩ በሚለው መካከል ነው ያለ ነው። ስለዚህ በመጣችሁ መንግስት መካከል በቤተ ክርስቲያን በኩል አድርጎ እግዚአብሔር አገዛዙን ምድርን በሙሉ ስራውን ይሰራል። በቤተ ክርስቲያን በኩል አድርጎ ኤጀንት ናት መጽሐፍ ምንድነው? በቤተ ክርስቲያን በኩል አድርጎ ኤጀንት ናት ቤተ ክርስቲያን። ደን በሙላት ደግሞ ይመጣል። ፊዚካል ካሚንግ የምንለው ማለት ነው። የዛኔ ጽድቅን ወደድክ አመፃን ጠላ የተባለው ጠላቶቹ እንደዛ አይደል እንደሚለው ጠላቶቹ ሁሉ ከእግሩ በታች እንደሆኑ አሁን አናይም አይደል የሚለው ያ መጽሐፍ ዕብራውያን እንደዛ እኮ ነው የሚለው። ሁሉ ከእግሩ በታች እንደሆነለት ገና አናይም ነው የሚለው። ስለዚህ ያ ክፍል የሚያወራው ሁሉ ከእግሩ በታች እስኪሆን ድረስ ያለውን ፖይንት ነው የሚያወራው። ከእግሩ በታች ሲሆን ሁሉ ነገር ፍጻሜውን ያገኛል። አመፅን አታይም፣ ሞትን አታይም፣ ሌላም ኢንፊርሚቲዎችን አትመለከትም። አሁን ሲባል እነዛን ነገሮች ፊክስ እያደረገ የሚሄድ አይነት መንግስት ነው የሚያስተካክል መንግስት ነው። ያ የተገለጠ እግዚአብሔር መንግስት ነው። ግን የሚመጣ መንግስት አለ ነው። ፕሮፌት ናግባ የሚመጣ መንግስትም አለ ነው እንግዲህ ፖይንት። ሶ እንትኖቹን እኔ አርጊው እንትኑ ይሄ ሚሊኒየር ኦፕሽኖችን የሚያምንና የማያምን ፍርድ ሲካሄድ በአንድ ላይ ነው ፍርድ የሚካሄደው ማለት ነው። በመጨረሻ ጊዜ አንድ ፍርድ ነው ያለው። አንድ ፍርድ፣ አንድ መምጣት፣ አንድ ትንሳኤ ነው ያለው። የለም ከዛ ውጪ ሁለት ባይዞ ዲስፔንሴሽናል እንትኑ ሁለቴ ነው የሚመጣው ታውቃለህ። ሁለቴ ነው የሚመጣው። የሚያምንም ከማያምን ጋር አብሮ ፍርድ አለ። የሚያምን ከማያምን ጋር ሁለቱን ጨፍልቆ ይፈርድባቸዋል መቻል እኮ ነው ለነዛ ለኛ የሚያምን ይሄ ፍርድ ሲካሄድ ይሄ አሁን እኔ የተማርኩት ከማያምን ሰው ጋር የሚያምን ፍርድ አይካሄድበትም ማለት ይሄ ኦሬዲ የኛ በደመና ላይ እንቀበለዋለን። በዛ በእንትን ፍርዱ እዛ አልቆ ኧረ ተቀበሉት እዛ ደመና ላይ እኔ እያልኩ ያለሁት ተቀበሉ። ስትሄዱ ንገሩን፣ ደውሉልን። እዛ አየር ላይ ምናምን ስትሄዱ ብርዱ እንዴት እንደሆነ ምናምን 30,000 ጫማ ላይ እንዴት በረዶ እንደሆነ ትነግሩናላችሁ። እኛ እዚህ ሆነን እንጠብቀዋለን። የሚመጣ ንጉስን እንጠብቃለን ስለሚል እዚህ ሆነን እንጠብቀዋለን። እናንተ ከሄዳችሁት ያው ተመልሳችሁ መምጣታችሁ ስለማይቀር እዛ በሸነና ትላላችሁ። ደውሉልን፣ ችግር የለውም። እያልኩ ያለሁት አንድ ፍርድ ነው ያለው ሲባል በአንዴ ሁለቱን እንደ በጎችና እንደ ፍየሎች አድርጎ ምናምን ከዛ በኋላ ኦኬ ይሄኛው አማኝ ነው፣ የአማኙ ጉዳይ ይታያል። ኦኬ ይሄኛው ፍየል ነው፣ የፍየሉ ጉዳይ ይታያል ምናምን በሚለው ሴንስ አይደለም እያልኩ ያለሁት እንደዛም ሊታይ ይችላል። እያልኩ ያለሁት በምንድን ነው ሊፈርድ የሚመጣው አንዴ ነው። አንድ ፍርድ ነው ያለው። አንዴ ነው ኢንፍሊክት የሚደረገው። በእርሱ የሞቱ ለህይወት ትንሳኤ፣ በራሳቸው የሞቱት ለፍርድ ትንሳኤ ይነሳሉ። አንድ ትንሳኤ ነው ያለው። ከዛ አንድ ፍርድ ነው ኤክስኪዩት የሚደረገው። ፍርድ በሚባለው እኛን ሲመለከት እኛ ላይ እኮ ፍርድ ተብሎ የሚጠራው ምንድን ነው? በአማ ተብሎ የገባው ቃል ነው አይደለ? የሪዋርድ ነው፣ የሽልማት ነው በእኛ ላይ የሚወራው። አማን በእግዚአብሔር ፊት የሚቆመው ሽልማትን ሊቀበል ነው። አኮርዲንግ ቱ ባደረኩት ነገር ላይ ቆሜ ማለት ነው። እንደ ስራዬ ፍርድን ልቀበል ኦር ሪዋርድን ልቀበል ነው በፊቱም ቆሞ እንጂ ፍርዱና ምንድነው እንትኑ ስራዬ ተመዝኖ ሚዛኑ ያነሰ ነው ላኩት ወደ ጋነም ላኩት ምናምን ለመባል አይደለም። አክሊል ልትቀበል ወይም ልታጣ ነው። ዳሴት የነዛ ሲባል በቃ ለመሸኘት ነው። ግን ፍርዱ አንዴ ነው የሚሆነው። አንተ 7 ዓመት እዛ በሸነና ስትል እዚህ ምድር ላይ የሚፈጠር ፍርድ የለም፣ ሌላ ፍርድ የለም። አንተ 4 ዓመት ሌላ ቦታ ላይ በሸነና እያልክ እዚህ 3 ዓመት ተኩሉን ለሌሎቹ የሚደረግ አይነት ፍርድ የሚባል የለም። ይሄ 4 ፍርዶች 3 ፍርዶች ማለት የለም። እንደዛ የሚባል ነገር አንድ ነው ያለው። ዲስፔንሴሽናሊዝም ያመጣው መዘዝ ነው። የለም 4 ፍርዶች ምናምን 2 ነው ያለው። እሱም አንዴ የሚደረግ ነው። ለአማኞች የሽልማት፣ ለነዛ የጥፋት ዳሴ። ኦኬ ፍርዱ አንድ ጊዜ ነው የሚደረገው። ፍርዱ የሚደረግባቸው አካላት 2 ናቸው። አለቀ። ስለዚህ አንድ ፍርድ፣ አንድ ትንሳኤ፣ አንድ መምጣት። ኦኬ አንድ መምጣት፣ አንድ ፍርድ፣ አንድ ትንሳኤ። አለቀ። አሁን አንተ በምትለው እኮ ቅድም አሁን በመጣው ሪዝንን ከተካሄደ ሁለቱንም መቀበል አለብህ። ባይዘ ያንን ፍርዶቹን ያበዙበት ምክንያት ደመና ላይ በሸነና ስለሚሉ ነው። ባይዘ
አንዱ ፍርድ እዚህ መሬት ላይ የሚደረገው አንተ ላይ ደመና ለደመና በሸነና እያልክ እያለ ነው ባይዞ እሱንም መቀበል አለብህ አንድ ላይ እሱ ምን ተብሎ ነው የሚጠራው አፒር ማድረግ የእርሱ የሆኑትን ምርጦች ለመውሰድ አፒር ነው የሚያደርገው ካሚንግ አይደለም አፒር ምን ሆነ ነው ካንተ በላይ ሰው አለ ብሮዬ ካንተ በላይ ሰው አለ ተረኛ ጌዲዮን አለ ኦኬ ቶኒ ስታርክ የሚሰራበት በማርቨል ሙቪስ ማለት ነው ምን ነበር ያ ፊልም አቬንጀርስ አይታል አሰይ ቶኒ ስታርክ እንደዚህ ሰውነቱን እየነካ ምናምን ፊቱን ብረት የሚገጣጠምበት ምናምን ያለው ማየት አለብህ እሺ ለማንኛውም አቬንጀርስን ማየት አለብህ እዛ ላይ ምን ያደርጋል ይሄ ከእጁ ላይ ምናምን እንደዚህ የሚወጣ ነገር አለ ከእግሩ ላይ የሚወጣ እንደ ያው እንትን ነው ፎርስ ነው ይበራል ማለት ነው አየር ላይ ምናምን በጣም ነው ይበራው ከጀቶች በላይ ምናምን ይበራል እና አይቻል ከዛ አስተውለ ከሆነ የሆነ ሳለ ከላይ በጣም በኃይል መጥቶ መሬት ላይ ሊፈጠፈጥ አይነት ነገር ይመጣና ከመሃል ይቆማል አይደለ እንደዚህ አየር ላይ እንትን ይላል ይንሳፈፋል ምናምን ዲስፔንሴሽናሊዝም የኢየሱስን መምጣት እንደዛ ነው ያደረገው ባይዞይ አንድ አመጣጥ እየተምዘገዘገ ይመጣና እንደ ቶኒ ስታርክ አየር ላይ ይቆማል ከዛ ደመና ላይ በሸነና የሚላቸውን ሰዎች ይለቅማል ከምድር ላይ ከአራቱ ጥጎች ከዛ ሌፍት ቢሃይንድ ምድር ላይ ኬዮስ ይፈጠራል ምናምን ዶክተሩ ኦፕሬሽን እያደረገ ያለ ኦፕሬሽን እየተደረገ ያለው በዛው ይሞታል ምናምን እያገባ ነበረ ሚስትህን ምናምን ሚስት ከሚነጠቁት ውስጥ ካልሆነች ቀለበትን እንደዚህ እንደያዝክ ትቀራለህ ማለት ነው እቹት ቀለበቷ ዛሬ ባልና ሚስት አድርጌ በተሰጠኝ ስልጣን መሰረት ምናምን እያለ ቄሱ እንዴ ልታጠር ሄዳለች እሷ አንተ ብቻህን ትቀራለህ ማለት ነው ብቻህን ትቀራለህ እንድች እንዳልክ ብቻህን ትቀራለህ that's why it's funny በጣም ፈኒ የሆነ ዶክትሪን በጣም ኤርሊ እንትን ላይ ማይታወቅ አሁን የአንድ የአያትን እድሜ ያላስቆጠ እሺ አማን ላይ መግባት ስለ ንጥቀት የሚያወሩ ክፍሎች ታዲያ ምን እናርጋቸው ታዲያ ወፍጮ እየፈጨች ያንተ ጭንቅላት ውስጥ ያለው ንጥቀት አይደለም እኮ እሱ ሌላ ነው እኮ ትርጉሙ አንተ እንደምታስበው እንደ ቶኒ ስታርክ ብር ብለው ላይ ትሄዳለህ የሚል እኮ አይደለም እሱ ጭንቅላት ውስጥ ኦልሬዲ ሌላ ቨርዥን ኦፍ ንጥቀት የሚለው ስለገባ እሱን እያሰብክ ነው ባይብል ላይ ያለው ንጥቀት ብለ እየፈታ ያለው ችግሩ እሱ ነው መጽሐፍ ቅዱሳችን ላይ ንጥቀት ተብሎ ለምሳሌ በዚህ ላምጣልህ በጣም ቀላሉ ኤግዛምፕል ኢትዮጵያዊን ጀነራል ያጠመቀው ማን ነው ኢትዮጵያዊን ጀነራል ያጠመቀው ማን ነው ፊሊጶስ አይደል ፊሊጶስ ኢትዮጵያዊን ጀነራል ካጠመቀ በኋላ ምን ሆነ ነው የሚለው መጽሐፍ ቅዱስ ተነጠቀ ደመናውን ሰንጥቆ ሄደ የሆነ ቦታ ላይ በቃ ኦሬዲ ተሰወረ እንደማለት አይደለም ሌላ ቦታ ላይ ታይቷል ይላል እዛው መጽሐፉ ይነግራል ሌላ ቦታ ላይ ታይቷል ይላል ተነጠቀ ይልና ሌላ ቦታ ላይ ታይቷል ነው የሚለው ኢየሩሳሌም ላይ ድጋሚ ታይቷል ሐዋርያት ሥራ ሙሉን ጨርሰው ተነጠቀ ከዛ ኢየሩሳሌም ነው የተገኘው ድጋሚ ሜንሽን ተደርጓል ስለዚህ ተነጠቅ ሲባል ደመናውን እየሰነጠቅ ቦይንግ አውሮፕላኖችን ሁላ እንትን እያልክ ክንፋቸውን እየሸወድክ ምናምን ትሄዳለህ ማለት አይደለም አየህ እሱ አንደርስታንዲንግ የመጣው አሁን በጣም በቅርብ የመጣ አንደርስታንዲንግ ነው ችግር እየፈጠረ ያለው እሱ ነው አይ አማኒ እንደዛ ሳይሆን የምረዳው የሆነ መነጠቅ ብሎ የሚባለው ከሆነ ቦታ ላይ በቃ መለየት ማለት ነው እዛው እንዳልነበርክ እንደመሆን ነው እንጂ እንደዚህ ሽው ብሎ ስለዚህ ቴንክ ዩ አሁን እሱ ላይ ቆሜ ልንገር ኤርሊ አንደርስታንዲንጎች ምን እንደነበሩ ከሚጠፋው ዓለም እንለያለን ፍርድ ይደረጋል እነዛ ዞር ይላሉ በጉ ብርሃን ሆኖ ከሱ ጋር እንኖራለን ብሎ ይፈቷል የሆነ ቦታ ትሄዳለህ አይደል የሚመጣ ንጉስ አለኛ ምን ጠብቀዋለን ነው የሚለው ስለዚህ ከኛ ጋር ይኖራል ሁሉን አዲስ ያደርጋል ዳሴት ስለዚህ ጃጅመንትን ነው የሚያሳየው ጃጅመንትን
ያ ዓለም ይጠፋና ዞር ያደርገውና ለእርሱ ልጆች የምትሆን አይነት ዓለም አድርጎ እችን ዓለም ይሰራታል መልሶ ሁሉን አዲስ ያደርጋታል በሚል ነው የሚፈታው እንጂ የበረርክ ትሄዳለህ የሚል የለም የትም በራ አትሄድም እዚሁ ነው የምትሆነው እኛን ጥለህማ የትም አትሄድም ቀጥል ሌላ ጥያቄ አለ ግን ምን አይነት መጽሐፍ ላንብብ ያው ለምሳሌ ሁሌም ሰጀስት ማድረገው አንድ መጽሐፍ አለ እኔም እንዳልኩ በጣም ረጅም ሰዓት ተመስጬ ማነባቸው ቶፒኮች ውስጥ አይደለም ይሄኛው ቶፒክ መመሰጥባቸው ቶፒኮች ውስጥ አይደለም ያለው ዳስ ዋይ ቶሎ ማሳጠረውና ብዙ ማላወራውና ሶ የኪም ሬድልበርግ The Case for Arminianism የሚል መጽሐፍ አለ አርሚኒያኒዝም ነው ዲፌንድ የሚያደርገው ግን ሌሎችን ቪዎች በደንብ ነው ትሪት ያደረገው ስለመነጠቅ የሚፈቱ ክፍሎችን ኤርሊ ቸርች ፋዘሮችን ምናምን እንዴት አሉ ምናምን የሚለውን ሪፎርመሮችን ምናምን በደንብ ነው የሚዳስሰው ስለዚህ ኪም ሬድልበርገር በልና The Case for Arminianism የሚል አለ The Case for Arminianism አብዛኛው ወንጌላማኝ በሻመት መንግስት ወደፊት ተስፋ ስናረግ ነው የምንኖረውና ይሄ የሆነ አዲስ ትምህርት መስሎ ነው ለኔ የሚሰማኝ ማለት ባለፈው ስታስተምረው እስካሁን ድረስ ህግ እያልኩ ነውና የቱ ነው አዲስ መስሎ የሚታየ ለምሳሌ ሻመት መንግስት ላይ አሁን ለምሳሌ በሻመት መንግስት ውስጥ እንጂ ቀጣይ የምትመጣ ሻመት መንግስት የለችም አንተ ተቀላለ እንዴ ኳላ የመጣ አይን አወጣሉ ብሮ አሁን እኮ አንተ እያወራ ያለው ጭራሹን የለም እኮ ቤተክርስቲያን ውስጥ አይታወቅም እኮ ነው እያልኩ ያለሁት ሚቱን አንሳ የለም እኮ ነው እያልኩ ያለሁት መጣና ግን አቅም አገኘ ሰርጎ ገባ በጣም ብዙዎችን ሉትራን ውስጥ ገባ እኛ ሪፎርምድ ውስጥ ገባ ፕሬስቢቴሪያኖች ውስጥ ገባ አንግሊካኖች ውስጥ ገባ ሜቶዲስቶች ውስጥ ገባ ፔንቴኮስታሎች ውስጥ ገባ ሁሉም ጋር የደረሰ ልክ እንደ ኮሮና ማለት ነው ኮሮና ከቻይና ዩዋን ተነሳ ኮሪያ ገባ አሜሪካ ገባ ካናዳ ገባ ኢትዮጵያም ገባ ሁሉም ጋር ገባ መች ከጃን ኔልሰን ደርቢ በኋላ እስቲ ከዛ በፊት እንደዚህ አየር ላይ በሸነና 7 አመት በዛ ጋር ሄደ ምናምን ዘመናትን እንደዚህ ክትፎ አድርገን ቆራርጠን እናስቀምጥ እስቲ አምጣልኝ ከቤተክርስቲያን ታሪክ ላይክ ከ1900 አመት ታሪክ ውስጥ አውጣና አሳየኝ የለም አማን በዛ ላይ ጥያቄ አለ ውጣ ደግሞ ምን አይነቱ ነው እና አጠብቅም እንዴ ፕሮቪ ውጣ እዚህ በቃ እኔ ለሌሎቹ ጊዜ ልስጥ በቃ ተባረክ አማን ያነባለሁ እሺ እና The Case for Arminianism አርሚኒያኒዝም በኪም ነው እንግሊዘኛ የለም በአማርኛ ገና ነው እኛን ተረጉሟለን እስቲ ጌታ ይረዳናል ተባረክ ጌዲዮን እንዴት ነህ ተባረክ አንተም ጸጋና ሰላም ይብዛል ጌዲዮን እንዴት ነህ ሰላም አለሁልህ ደህና ነህ ማን አለን ክብሩ ይስፋ እሺ አጭር ጥያቄ ነው የምጠይቅህ ዘፍጥረት ምዕራፍ 3 ቁጥር 5 ላይ ከእርሷም በበላችሁ ቀን አይኖቻችሁ እንዲከፈቱ ለእግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ የሚል ክፍል አለ እና እንደ እግዚአብሔርም የሚል ቃል አለ እና ሌሎቹ የአማርኛ ቨርዥኖች ያው እንደ እግዚአብሔርም ነው የሚሉት ግን ያው ነው ምን ተጨመረና የሚቀይረው ነገር አለ ኪንግ ጄምስ ላይክ ጋድስ ነው የሚለው ጋድስ ይላል እና ተጠይቄ ነው አሁንም የሚቀይር ነገር የለም ፕሉራል ስለሆነ አሁንም እኮ የሚቀይረው ነገር የለም ጋድስ የሚል ስላለ ላይክ ኤሎሂምስ ነው አይደል ሶ በቁም የሚነበብበት አነባበብ አለው አገባብ አለ በቁም ሲንጉላር እንትን ነው ግራመር ነው የምትመለከተው ለምሳሌ የሆነ ኤግዛምፕል አስተማሪ የሰጠኝ ነበር ረስቼዋለሁ እኔ ሂብሩ ኮርስ ቆይቻለሁ 2 አመት 3 አመት አልፎኛል ራይስ ከተማ አገባብ አለው ለምሳሌ ከተራራው ሙሴ ከመውረዱ በፊት አሮን ጥጃ ሰራ ምናምን ከዛ ስለ ጥጃው ሲናገር ምንድነው ያለው ከግብጽ ያወጣን አምላክ ነው አይደል ያለው
ሲንጉላር ነው። እዛ ጋር አምላክ ነው ከግብጽ ያወጣን አምላክ የሚል አለ። ሲንጉላር ነው። ሄደህ ዕብራይስጡን ስታየው አሁን አንተ ያመጣው አይነት ነው ያለው። ጋድስ ነው ያወጡን ከግብጽ ያወጡን አማልክት። አሁን ጥጃውን ስትመለከት አንድ ጥጃ ነው አይደል? አንድ ጥጃ ነው፣ ግን በብዙ ቁጥር አድርጎ ሲጠራው ትመለከታለህ ነው። ስለዚህ አገባቡን አይተህ ቼክ ታደርጋለህ። አሁን ያንተ ጥያቄ ጋድስ የሚለው ላይ ነው፣ ፕሉራል እና ሲንጉላር መሆኑ ላይ ነው። አዎ ሜቢ ትሪኒቲን ለማሳየት ነው ወይስ አክብሮትን ለማሳየት ነው? ትሪኒቲን አይደለም። በሲንጉላር ቢጠራም ስቲል ነው ትሪኒቲ ማሳየት ይችላል። ከትሪኒቲ ጋር የሚያያዝ አይደለም። እዛ ጋር ያለው ሰው መልካሙንና ክፉን በማወቅ የሚል ነው አይደለ? መልካሙንና ክፉን በማወቅ ከኛ እንዳንዱ ሆኗል ሲል እዛ ጋር what is knowing evil እና ጉድን ማወቅ ማለት ነው ሲባል አዳም የሚቀመጠው እንደዛ ነው። አዳም ኢኖሰንት ነው መሀል ላይ ክፉም መልካምም ያልሆነ ማለት ነው። ኢኖሰንት ኧረ በማርያም እንዴ ምንድን ነው? መልካምም ኤቢ ሚታርክ እሺ፣ መልካምም ክፉም ያልሆነ ደን የሆነ ነገር ፕራክቲስ በማድረግ ቦታው ላይ የሚደርስ ማለት ነው። ኦኬ፣ በኤክስፒሪየንስ የሆነ ቦታ ላይ የሚደርስ እና አዳም ክፉ ሲያደርግ ወር እዛ ጋር ሲተላለፍ ክፉ ሆኖ ይገኛል። ክፋትን ሲያደርግ ይገኛል። ታዛዥ ሆኖ ቢቆይ ደግሞ ኦኬ ኢኖሰንት እንደሆነ ይቆያል። ጻድቅ እርኩስ ምናምን አንለውም። ባይዞ ኢዝ ኢንተርሚዲየት ነው፣ መሀል ላይ ያለ ነው። ዊል ያለው ፈቃድ ያለው ብቸኛው ይሆናል ማለት ነው መሀል ላይ። ስለዚህ እግዚአብሔር ክፉንና መልካሙን የሚያውቀው በማድረግ አይደለም። ባይዞ ይነውሲት እግዚአብሔር ክፉን ክፉ ነው ይላል። ሄዶ ክፉ አድርጎ ስላየ አይደለም፣ ቀምሶ ስላወቀ አይደለም። ኔቸሩን በደንብ ያውቀዋል። ስለዚህ ላይክ ጋድስ ትሆናላችሁ ወይም እግዚአብሔር ትሆናላችሁ ሲባል without even experiencing something all knowing የሆነ capability ይኖራችኋል። all knowing የሆነ ሁሉን የማወቅ ሁሉን የማድረግ ብቻ እዛ ሻይ የተጠቀማት ሂብሩ ቃል እንደ እግዚአብሔር ሲል ኤልዮን የሚል ቃል ነው የተጠቀመው። ያህዌ የሚለውንም አይደለም፣ አዶናይ የሚለውንም አይደለም፣ ኤልሻዳ የሚለውንም አይደለም። ኤልዮን the most high ማለት ነው። ከሁሉ በላይ ትሆናላችሁ አይነት ነው። ስለዚህ ሪፈራንሱን እግዚአብሔር አድርጎ ነው ያመጣው እንጂ ከሱም በላይ ትሆናላችሁ አይነት ነገር ነው። ከሱም በላይ ትሆናላችሁ። ለስሙ ነው ዝም ብሎ ሪፈራንሱን ያመጣው ብሏችሁ ነበር ምናምን። ኤል እግዚአብሔር ነው። ኤሊዮን በላይ ከሁሉም ይበልጥ ማለት the most high የሚለው ቃል ቀጥተኛ ከዛ ነው የሚመጣው። the most high ትሆናላችሁ። ግን the most high ከተባለ እንግዲህ አንድ ብቻ ነው the most high ሊኖር የሚችለው። አሁን ሶስት most high ሊያመጣ ነው ማለት ነው። ሶስት ሆኖ most high ሊባል የሚችል ወር ከሁሉም ይበልጥ ሊባል የሚችል የለም። ራይት ኔቸሩ ሌላ ሆኖ ማለት ነው። አዳም ኔቸሩ ሰው ነው፣ ሰውነት ነው። እግዚአብሔር ነው። ስለዚህ በምንም ተአምር ሁለት ኔቸሮች ኮምፒቲንግ ሞስት ሃይ ተብሎ ሊጠሩ አይችሉም። ያ አዳምን ልክ እንደ እግዚአብሔር ትሆናለህ ሲባል without doing it you can have the authority ያንን አሁን ይሄ እግዚአብሔር ባለማድረግ የሚያውቀው ክፉ ሆኖ አይደለም እግዚአብሔር ክፋትን የሚያውቀው። ኦኬ መልካምነት ባህሪው ነው። ስለዚህ ፍቅር ባህሪው ነው። ጀስቲስ ባህሪው ነው። ከዛ የሚመነጭ ነው የሚሆነው። ግን ክፋትን በማድረግ አያውቀውም። ስለዚህ ልክ እንደሱ ትሆናላችሁ እናንተም ነው እያለ ያለው። እኛ ግን በማድረግ ነው ክፋትን የምናውቀው፣ በማድረግ ከዛ አዳም ከወደቀ በኋላ ባናደርገው እንኳን ያ የክፋት ተፈጥሮ በማንነታችን ውስጥ አለ። በወደቀው ማንነታችን ተፈጥሯችን ውስጥ ያ አለ ነው። ያ ራሱን ይገልጣል እያደግን ስንመጣ በተለያየ መንገድ ራሱን ይገልጣል። ከኛ እንዳንዱ ሆኗል የሚለው ትሪኒቲ ሊያሳይ ይችላል። አዎ በደንብ ሊያሳይ ይችላል። አርጊው ያደርጋሉ። ለምን ሲባል ለምሳሌ እኛውን ፖይንት ብቻ ብነግርህ ነው የሚሻለው። ለምሳሌ ይሄ ፓንቲዮን ኦፍ ጋድ ነው እየተወራ ያለው፣ ከመላእክት ጋር ነው እግዚአብሔር እያወራ ያለው። ከኛ ሲል ከመላእክት ጋር የሚሉ ምዕመናን አሉ።
ጎረቤቶቻችን ማለት ነው። ቆይ እንደዚህ ፕሮፌት ለምንድን ነው የላከው ገሱ? ሶሪ አማን ጥያቄ ስለነበረ ነው። ሶሪ ቅድም ሁለቴ ዘለ ገብተሃል። ገበሬ ማህበር ይመስል ማለት ነው። ሁለቴ ዘለ ገብተሃል። አቆም ካንተ በላይ ሰው አለ እያልኩ ሁለቴ ዘለ ገብተሃል እና ዶንት ዱ ዳት ወይ ማልቲ እሺ እና ይሄ ፓንቲዮን ኦፍ ጋድ ወይም ይሄ ፓነናት ይሆን የሚል ቃል ብዙ አማልክት ለምን እዛ ውስጥ እነማን መላእክትም ጭምር እና መላእክቱ ናቸው ከኛ እንዳንዱ ሲል መላእክትን ነው እያወራ ያለው ሪፈር እያደረገ ያለው የሚሉ ምዕመናን አሉ። አይ ቲንክ ከታች ኮሜንት ያደረገው ሶስም መጽሐፍ ላይ ነው ያለው። ሲራክ ላይ ነው መሰለኝ ያለው፣ እርግጠኛ አይደለሁም። መላእክቱ ጋር ዲስከስ አድርጓል የሚለው ማለት ነው። እኛ ግን አንልም ያንን። ለምንድነው ማንለው? በአምስቱ የሙሴ ሕግ መጽሐፍት ውስጥ እግዚአብሔር ራሱን ሪፈር ሲያደርግ መላእክትን ጭምር ሪፈር አድርጎ የተናገረበት የሚል ማስረጃ የሙሴ መጽሐፍት ውስጥ ፔንታቱክ ውስጥ ስለማናገኝ ኦር ፕሉራሊቲ ኦፍ ማጀስቲ ይሉታል። ራስን አክብሮ አግንኖ እየጠራ ነው። ኦኬ ራሱን አግንኖ አክብሮ እየጠራ ነው። ኖ ፕሉራሊቲ ኦፍ ማጀስቲ አይደለም። በሙሴ ዘመን የዛኔ መጽሐፉ በሚጻፍበት ዘመን ቀርቶ በመላው የእስራኤል ታሪክ አይታወቅም። እኛ ምናምን እያለ የሚጠራ ንጉስ ኖሯቸው ማያውቅም። ስለዚህ በዛ አንደርስታንዲንግ አድርጎ ሊጠራ አይችልም። ስለዚህ the only thing ሊያመለክት የሚችለው ጋድሄድን ነው፣ ስላሴ ነው ሊያመለክት የሚችለው ኦር ፕሉራሊቲ ነው ሊያመሰግን የሚችለው። እንደ አንዱ ሲባል እንግዲህ የሆነ አንደኛው አለ ማለት ነው። ማን ነው ሊሆን የሚችለው? ፐርፌክትሊ ክርስቶስ ኢየሱስ ነው የሚሆነው። ክርስቶስ ኢየሱስ ለምን? በሰውነት የተገለጠ ሰው የሆነ ኢየሱስ ክርስቶስ ስለሆነ። በሰውነት የተገለጠ መልአክ የለንም፣ ከኛ አንዳችንን የሚመስል መልአክ የለም። ሰዎች መላእክት በሰው መልክ አልተፈጠሩም። ኦኬ በሰው መልክ አልተፈጠሩም። የኛን መልክ ካልመሰሉ በምን ታምር ነው ያንን ውክልና ልናመጣ የምንችለው? ሶ ትሪኒቲን ያሳያል የሚል አርጊመንት ፌቨር አደርገዋለሁ። ያን አርጊመንት በደንብ አልጠቀመውም፣ ግን ፌቨር አደርገዋለሁ ነው ሊያሳይ ይችላል የሚለው ማለት ነው። ያ ጌዲዮን ቴንክ ዩ አማን ጸጋና ሰላም ይብዛል። እንትን አንብብ ከቻልክ አለ ፒዲኤፎቹ ፍሪ ናቸው። የጆን ዋትሰን ራይት ያ ጆን ዋትሰን The Lost World of Genesis የሚል መጽሐፍ አለው ጆን ዋትሰን። ወይም ኦልድ ተስተመንት ቴዎሎጂ አለ። አሁን ለምሳሌ ኢሉስትሬትድ ባይብል ኮሜንታሪ ላይ ኢሉስትሬትድ ባይብል ኮሜንታሪ አሁንም ፒዲኤፎቹ አሉ ኦንላይን ላይ ይገኛሉ። ኢሉስትሬትድ ባይብል ኮሜንታሪ በልና የጄኔሲሱን ግባና ቼክ አድርግ። ጀነራል ኤዲተሩ ጆን ዋልተን ስለሆነ ማለት ነው። ከዛ The Lost World of Genesis የሚል አለ። እዛ ላይም ገብተህ ቼክ አድርግ። እነዚህ ሾዎችን በደንብ ነው ሰፋ ባለ ሁኔታ ነው ቼክ የሚያደርገው። ያ ስለዚህ እንደዛ ነው። እሺ ኤቢ ጎስፕል ቅድም አውርተሃል። አሁን የገባው አላወራም ቅድም። እሺ ቀጥል አንተ እንትን ልበልና ልጨርስ። እሺ ስለሰጠኝ አመሰግናለሁ። አማን ሁላችሁም ከእግዚአብሔር ከአምላካችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለአማንም ለእናንተ ይሁን። አማን ሁለት ጥያቄ ያለኝ ልጠይቅ። አንደኛው ጥያቄ በቅድመ ተከተል ልጠይቅ ብዬ ነው። አንደኛው ጥያቄ ራዕይ ላይ ያለው ነው። ራዕይ ምዕራፍ 7 ላይ ያሉ እኚህ ከታላቁ መከራ መጡ የሚላቸው ሰዎች ጁሽን ነው በዚህ በጸጋ ዘመን ወደ ጌታ የተሰበሰቡ ክርስቲያኖችን ነው የሚል አንድ ጥያቄ አለኝ። ሁለተኛ ጥያቄ ደግሞ ከ3 ወር በፊት ይመስለኛል እዚህ ባይብል ስተዲ በፌሎሺፕ ታውቃለህ አማ ነው እና ሁለት ሀሳብ ያለው ነገር በልጆቹ መካከል ባይብል ስተዲ በሚያጠኑት መካከል ተነሳ። ማቴዎስ ያነበረና ልጆቹ የኢየሱስ ክርስቶስ ሞትና ትንሳኤ የቀናት ጉዳይ ላይ ዲቤት ፈጠረ። ሁለቱ ልጆች መካከል ባይብል ስተዲ በሚያጠኑ ልጆች መካከል ዲቤት ፈጠረ
አንዱ 3 ቀን ነው የሚል ግሩፕ ተነሳ። አንደኛው ደግሞ ቀኑ ሲቆጠር መጽሐፍ ቅዱስ ላይ ያለው ቀን 3 አይሞላም የሚል ሐሳብ ተነሳ እና ከኛ የተሻለ እንጠይቅ፣ መምህራኖቻችንን እንጠይቅ፣ አልተረዳነውም በሚል ጸለይንና በሰዓቱ ተለያየን። በዚህ ጉዳይ ላይ የምትለን ነገር ለባይብል ስተዲው ያኛው ራዕይ 7 ደግሞ የኔ ጥያቄ ስለሆነ አጠር አድርገህ ብትመልስልኝ አመሰግናለሁ። ኦኬ የራእዩ ምን ነበር ያልከኝ? ጫፉን ንገረኝ። እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም የነጹ ናቸው። ጂውሽን ነው እየጠቀሰ ያለው። ጂውሽን ነው እየጠቀሰ ያለው። ኤንድ የትኞቹን ጂውሾች ሲባል 70 ኤዲ ላይ ቤተ መቅደሱ ከፈረሰ በኋላ የተበተኑትን ደን ባይዘይ ፋይሎ ጽፏል እዛ ላይ የአይሁድ ቤተክርስቲያን ምንድነው የአይሁድ ታሪክ ጸሐፊ ጆሴፍ ጽፏል እዛ ላይ ማስ ኮንቨርሽን ነበረ። ባይዘይ ማስ ኮንቨርሽን ነበረ። ያ ግን ኦልሬዲ ፕሪዲክት ተደርጓል በማን በዮሐንስ በኩል። ስለዚህ ከታላቁ መከራ ተብሎ እየተነገረ ያለው የትኛው ነው ሲባል ገና የሚመጣ እስራኤል መጣ ከአረብ እንትኖች ጋር ተፈራርማ ምናምን የምታመጣው መከራ የለም። እንደዛ የሚባል ይኖራል። ግን ኦልሬዲ እዛ ጋር የተፈጠረው አይነት ደም መፋሰስ እንግዲህ ቤተ መቅደሱ ላይ አምጥቶ አሳማን ያረደባቸው አይደለ? እንትኑ ላይ መቅደሱ ላይ ስዋይን ያረደባቸው ከዛ በኋላ ነው ያፈረሰው። ኦኬ አቦሚኔሽን ኦፍ ዲሶሌሽን የሚባለው ማለት ነው። ይሄ የረከሰው ነገር በተቀደሰው ስፍራ ቆሞ ስታዩ አንባቢ አስተውል የተባለው እሱ ነው። እሱ እንደሆነ ራሳቸው አይሁዶችም ይፈታሉ። ኤንድ ሂስቶሪያንም ፈተውታል። ኦኬ ሶ ኢት ኢዝ አባውት ዲ ጆይሽ ፒፕል። ኦኬ ጆይሽ ፒፕል ነው የሚያወራው። ምንም እንትን የሚል ነገር የለም። ግን እዛ ጋር ቆመን እንፈተዋለን ወይ ማለት እዛ ጋር ቆመን እንዘጋዋለን ወይ ፖይንቱን ከሆነ እየዘጋን አይደለም። ባይዘ በዛ መልክ ታሪክ ራሱን ፓተርን አድርጎ ይቀጥላል ነው የምንለው እኛ። ይቀጥላል። ትራንሰንድ የሚያደርግ ስቶሪ ነው እያወራ ያለው። እየቀጠለ መሄድም በታሪክ ውስጥ ይሄ ፓተርን ይቀጥላል። ኦኬ ይሄ ፓተርን በታሪክ ውስጥ ይቀጥላል እንጂ በቃ እዛ ጋር ተፈጽሟል አበቃለት አይደለም እያልን ያለ ነው። አሁን የመጀመሪያውን ፍጻሜ አግኝቷል። ለዚህ ነው የአፖካሊፕስ ስኮላሮች ሲናገሩ ራእይ ወደ ኋላ ነው የሚፈታው ወደፊትም አይደለም የሚሉ አሉ። ከዚህ በፊት ነግሬያቸዋለሁ። ራእይን ወደፊታዊ አድርገን ብቻ አይደለም የምንፈታው ወደ ኋላም ነው እየሄደ ያለው። እስቲ ራእይ ከጀመረበት እንግዲህ ክርስቶስ ራእይ በመላኩ ልኮ ለዮሐንስ ያሳየው ምናምን ብሎናል ለሚጀምረው። እስቲ የራእይን ፓተርን እስከ መጨረሻው ምዕራፍ ሂዱና ምን ላይ ነው ሄዶ የሚያቆመው? ራእይን ሂዱና ከዛ ከራእይ ወደ ኋላ ነው እስቲ ምን እያወራ እንዳለ ኦኬ ቼክ አድርጉት። ሄዶ ወደ ጄኔሲስ ነው ባይዞ የሚወስደን ማለት ነው። ወደፊት እየሄደ ያለ ይመስላል እንጂ ወደ ዘፍጥረት ነው እየሄደ ያለው። ከዛ ወደ ሰርጉ ያመጣል ማለት ነው። ኦኬ ወደ ሰርጉ ያመጣል። ስለዚህ ራእይን ስትፈቱት ኦልሬዲ ገና መግቢያው ላይ የተናገረው ነገር አለ። ያለፈው እየሆነ ያለውን የሚመጣውንም ጭምር የተናገረው ነው። ስለዚህ የሚመጣው ኤግዛክትሊ የትኛው ነው የሚለው ቼክ መደረግ አለበት። ያለፈው ኤግዛክትሊ የትኛው ነው የሚለው መነገር አለበት እና ፕሬዘንት ላይ እየሆነ ያለው የትኛው ነው የሚለው ነገር በትክክል ዳይሴክት መደረግ አለባቸው ነው። እና ሞሮፍ ስለ አይሁድ ነው የሚናገረው። ኤንድ ከሰባ ኤዲ ጋር እያያዛል የሚለው ኢንተርፕሪቴሽን ሞር የሚገዛ ይመስለኛል ነው አልልም ይመስለኛል የሚገዛ ይመስለኛል። ጆይሽ ፒፕል ነው የሚለው እሱን የያዘውና ምን ነበር ሁለተኛው? ምሳል በለውም እና እየረሳው ነው ጥያቄዎች። አንድ ባይብል ስተዲ ውስጥ ፌሎሺፕ ውስጥ ባይብል እያጠኑ እያለ ያልኩት ጥያቄ ነው የኢየሱስ ክርስቶስ መሞትና ትንሣኤ መካከል ያሉ ቀኖች 3 ቀን የሚለው በጣም ቤስት ሶሉሽን ብዬ ማስበው
ይሄ ወደ ተወሳሰበው ስኮላስቲክ መልስ ሳትሄድ ማለት ነው። ለምሳሌ እዛ ላይ በጣም መልስ የምትፈልግ ከሆነ እንድታነብ የምመክር መጽሐፍ ምን መሰለህ? ኮንትራዲክሽን ኢን ዘ ጎስፐል የሚል አለው ማይክ ሊኮና። ታውቀዋለህ ማይክ ሊኮና? አላውቀውም። በጣም እንትን ነው ጎበዝ ስኮላር ነውና ማይክ ሊኮና በልና ኮንትራዲክሽንስ ኢን ዘ ጎስፐል የሚል አለ። ርዕሱን እርግጠኛ አይደለም በዛ መልክ የተቀመጠ ነው፣ ግን ያው ወንጌላት ውስጥ ያሉ ይሄ ያ 6 ሰዓት ይላል፣ ይሄ 9 ሰዓት ይላል፣ ይሄ 3 ቀን ሲቆጠር ይመጣል፣ ይሄ 2 ቀን ይመጣል ምናምን የሚሉ ነገሮችን በጣም ትሪት አድርጎበታል እዛ ላይ። እሱን ቼክ ታደርገዋለህ። ግን እኔ በጣም እርፍ የሚያደርገው ብዬ የማስበው አስቴር መጽሐፍ ላይ ምዕራፍ 4 እና ምዕራፍ 5 ሁለቱ ክፍሎች ምዕራፍ 4 ማለቂያውንና ምዕራፍ 5 መግቢያውን ቼክ አድርጎስ የአስቴር ማለት ምዕራፍ 4 ማለቂያውን ያው ምዕራፍ 4 ሙሉ ሐሳቡ ያን ነው የሚናገረው፣ ግን ማለቂያው አካባቢ 1-4 ቁጥሮችን ከዛ ምዕራፍ 5 መግቢያው የመጀመሪያውን ቁጥር ቼክ አድርጎስ ስለምንድን ነው የሚያወራው? ስለምንድን ነው የሚያወራው? 3 ቀን አይደለ? 3 ቀን ሙሉ የአይሁድ ሕዝብ ስለ የወጣው ትእዛዝ እንዲቀለበስ ጸሎት ያድርግ የሚል አይነት ነገር አለ የወጣው። ባይብል ክፈትልኝ እስኪ አንዴ ላንብብና እንትን ልበል። ያ ማን ያ እኔም ሀሳቡን በደንብ ለመናገር እንዲመቸኝ ነው። ምዕራፍ 4 አልክ አንተ አስቴርን አዲስ ኪዳን ላይ ትፈልጋለህ? አንተ መንግስት ሰማያት አገባም። አንተ አስቴርን አዲስ ኪዳን ላይ የሚፈልግ ጓደኛም አለኝ። ይገርም ነው። አውቄ ነው። እሺ 4 መጨረሻው አካባቢ ላይ ተመልከቱ። ቁጥር 15 ላይ 4:15ን ተመልከቱ። አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሄደ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ 3 ቀንና ሌሊትን ቀንም አትብሉ። 3 ቀንና 3 ሌሊት ደሴም ነው አይደለ? ወርዲንጉ 3 ቀንና 3 ሌሊት የኢየሱስም ያ 3 ቀንና 3 ሌሊት እንዳበሉ ብላ አትብሉም አትጠጡም። እኔና ደንገጡሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆንም ወደ ንጉስ እገባለሁ፣ ብጠፋም እጠፋለሁ። ወደ ንጉስ የምትገባው ስንተኛው ቀን ላይ ነው? 3ኛው ቀን ላይ አይደለ? ጾም ጸሎቱን ካረኩ በኋላ ብሞትም ሞታለሁ ብላ ወሰና። ምክንያቱም ንግስቲቱ ዝም ብላ ዘው ብላ መግባት ስለማትችል ራይት። እየተረዳኝ ነው ኤቢ? ልክ ነው፣ እየሰማሁ ነው። 3 ቀን እንጾማለን ከዛ በኋላ ወደ ንጉስ እገባለሁ አይደል ያለችው? ልክ ነው። ስለዚህ 3ኛው ቀን ላይ ነው የምትገባው ማለት ነው። መርዶክዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ። 5ን ተመልከት። ምዕራፍ 5 ቁጥር 1 ምን ብሎ እንደሚጀምር በ3ኛውም ቀን አስቴር ልብሰ መንግስቷን ለብሳ በንጉስ ቤት ትይዩ በንጉስም ቤት በውስጠኛው ወለል ቆመች። ንጉሱም በቤቱ መግቢያ ትይዩ በቤቱ መንግስቱ ውስጥ በንጉስ ዙፋን ላይ ተቀምጦ ነበረ ይላል። በስንተኛው ቀን? በ3ኛው ቀን። አሁን ካልኩሌሽኑን ስራ። የሆነ ቀን ያዝ፣ ወይ ከሰኞ ጀምር ወይ ከአርብ ጀምርና 3 እንዲመጣ ማለት ነው። ጀምርና እስኪ አርብ በሚለው እንያዝ። አርብ ዕለት ነው ይሄንን ያለችው። 3ኛው ቀን መች ነው የሚመጣው? በመርዶክዮስ በኩል የተላለፈው የ3 ቀን ጾም ጸሎት አርብ ነው የተናገረችው ቢባል 3ኛው ቀን ላይ ደግሞ ገብታለች ስለሚል ቀኑ መች ነው የሚሆነው? አርብ ማታ ብለን ነው የምንቆጥረው መሰለኝ። ያዩድን አርብ ዕለት ጀምር፣ ችግር የለውም። አርብ፣ ቅዳሜ፣ እሁድ አይደለ? አርብ፣ ቅዳሜ፣ እሁድ። አሁን አርብ፣ ቅዳሜ፣ እሁድ ብለን 3ኛ ቀን ላይ ገባች የሚለውን ካልኩሌሽን ከያዝክ ያው እሁድ ገባች ነው የሚሆነው። እሺ እሁድ ገባች ነው የሚሆነው። አርብ ዕለት ነው ያ ነገር የሆነው። ጾም ጸሎቱ እንትን የተባለው አርብ 1 ብላ ቆጥራ፣ ቅዳሜ 2 ብላ ቆጥራ፣ 3 እሁድ ብላ ትቆጥርና እሁድ ከሰዓት እሁድ ዕለት ትገባለች ነው። ገስዋት አርብ ብትጀምር ራሱ 3 ቀን አይሞላም። እስኪ ከአርብ ጀምረን እንቁጠር። አርብ ዕለት
ቀኑና ማታው ነው አይደል? አንድ ቀን። yes ስለዚህ አርብ ቀን አርብ ማታ ገና አንድ ቀን ቅዳሜ አየህ አሁን ይሄ 24 hour ምናምን በሚለው እያደረክ ብትሄድ 2 ቀን ከምናምን ነው የሚመጣው አይመጣም አሁንም ግን ባይብል ምን ብሎት ይጠራዋል ኤግዛክትሊ ሶስተኛው ቀን 3 ቀንና 3 ሌሊት አለና ያንን የመጨረሻው ቀን ስንተኛው ቀን ብሎ ጠራ ሶስተኛው ቀን ስለዚህ የካልኩሌሽኑ መዛነፍ እንትኑ ባይብሉ ኬር አላደረገም 24/7 ምናምን ለቢለው አይደለም ኬር የሚያደርገው ኬር ያደረገው ለምን ነው ኢቨንቱ ሀፕን ያደረገበትን ያንን ኤግዛክት ቀኑ ነው የሚቆጥረው እንጂ መሸነጋ በሚለው አይደለም በዛ መልኩ አይደለም ስለዚህ ሶስተኛ ቀን ነው ሶስተኛ ቀን ነው አሁን አርብ ነው አርብ ስለዚህ ከአርብ ስቆጥር 2 ቀን ከግማሽም ይምጣ ኦኬ አንድ ቀን ከግማሽም ይምጣ ስቲል ሶስተኛ ቀን ነው በዛ መልኩ ነው እየተቆጠረ የመጣው ስለዚህ ያንን ያሟላል ነው ዞሮ ይሄ አንደኛው ኢንተርፕሪቴሽን ነው ሌላ ራሱን ችሎ አለ ቅድም ያልኩን የማይክል ኢኮናን ቼክ ብታረጋው አይ እንደዚህ ነው የተጻፈው እንደዚህ እንዲረዱት ነው ምናምን ተብሎ የሚቀመጥ አለ ግን የአይሁድን ኢቨንቱ የጀመረበትን አንድ ብሎ ነው የሚቆጥሩት ኢቨንቱ ሀፕን ያደረገበትን ቀን አንድ በቃ ቀኑ እሱ ነው እሺ እንትን ማሙሽ አሰሪት የት ያለው ነው ኮንሶፈር አደባባይ በታች ያለው ነው ያ በቃ ምዕመናን አይ ቲንክ የሆነ ያክል ያገኘ ይመስለኛል ራይት አማኑ ተባረክ ያ በቃ እሺ ተባረኩ እስቲ ኮንቴምፕሌት አድርጉና ሌላ ቀን የሆነ ግራ የገባችሁ ነገር ካለ ሌላ ቀን ስገባ እንገባለን አብረን ያ ተባረኩ መልካም ቀን ያ